የመጨረሻ ጥያቄ የስላሴ ስዕል አላቸው። የስላሴ ስዕል ወልድ በስጋ ተገልጧል። እውነት ነው። ኦኬ እነዛ ሶስት ሽማግሌዎች ወልድን የሚጨምር ስዕል ነው። ፊት ማለት ነው። ቅርጽ ነው። በቃ ፊታቸው ነው። የነሱ ፊታቸው መልክ ማለት ነው አይደለ? ገጽ ማለት ነው አይደል? ገጽ ማለት ነው። ምን አይነት መልክና ገጽ ነው ያስቀመጠው? በኢንስትራክሽን ሰጥቶታል አልኩ። ኢንስትራክሽኑን አውጣውና የት አለ? መልካቸው ምን ይሆን ተብሏል? አላሳየኝ። ኢንስትራክሽኑን ያው ሊሸፍናሉ ተብሏል። ፊታቸውን እሱ ስለ ክንፍ ነው የሚያወራው። እናንተ አሁን እኮ ብሉይ ኪዳንንም ለመቀበል ፈቃደኛ አልሆንክም እኮ። ከአዲስ ኪዳን ብቻ አሳየኝ እያለ የብሉይ ኪዳን የጽላት ስርዓት ምን አለ? እንዲያው የለም እኮ የለም። ዜዶ ስለ ስዕላት ደቂቃ ተይዞ ልናወራ እናንተ የሌለ የብሉይ ኪዳን ስርዓት ደግሞ ለኢትዮጵያ ቤተክርስቲያን ማንሰጣ። እሺ በስዕል ጉዳይ ላይ አንተና መዝሙረ ያሬድ አውሩ። በቃ ደቂቃ ተይዞልን አንተም እኔ ምን አወራለሁ? ምንም የለኝማ። የሌለኝን ከየት አወራለሁ? የሌለን ነገር መጽሐፍ ቅዱስ ውስጥ ማውራት አልችልም። ከሌለ ደግሞ ደቂቃ ልስጠው፣ 5 ደቂቃ ስጠው። መዝሙረ ያሬድ አውርቶ ሲጨርስ አንተ ጠይቀው ይፈለግ እንስማ። ያውራ። እሺ ጨርሳት እንጂ ምን ችግር አለ? አንተ እየጾምክ ነው። ግን እኔ ሙሉ ወንጌል አይደለሁማ። ኦርቶዶክስም አይደለሁም። ስለዚህ ያው ለጊዜው ፓርክ አድርጌ ቆሜያለሁ። በእውነት እንትኑን እሱ ላይ እንቀጥላለን። ግን ሁሌ ጥያቄ የሚሆንብኝ አንድ ነገር አለ በአንተ ላይ። የት ቸርች ነህ? ምን ትካፈላለህ? ህብረት ታደርጋለህ? የእውነት አሁንማ እንደ ነገርኩ እኮ የተለያየ ነገር ስለሆነ አንድ ሆኖ ለመካፈል ተቸገርኩኝ። አይ ምን አላስያዘችህም ነቢይቱ? እኔ ፓስተር አላዛር ነበር ያስተማረኝ። ነገርኩ እኮ ፓስተር እንጂ እሷ ያለችው አሁን ለምሳሌ ነቢይት ብርቱካን ያለችው ሜሪላንድ ነው። እኔ ያለሁት እሷ ኢስት ኮስት፣ ዌስት ኮስት ነን። በፍላይት ራሱ 5 ሰዓት ፍላይት ነው ያለው። ቸርች እንዴት አልተያዝክም ብዬ ነዋ። ከተጠመቅክ በኋላ አንተ ከተጠመቅኩ በኋላ ቸርችን ለመያዝ እንዳልኩ እጠይቃለሁ፣ እማራለሁ። ቸርች ግን የለም። ቸርች እንዳልኩ ለመሄድ አልኩ እኮ። አሁን ለምሳሌ የሆነ ቸርች ብትሄድ እዚህ የሚያስተምርና የለም አለ። እዚህ ያለው ምንድን ነው? እኔ ችግር አለብኝ፣ ጥያቄ አበዛለሁ። የእኔ ችግር እሱ ነው። ተጠይቃለሁ። እኔ እውነት አለ የምንነጋገረው። አንድ ቀን ሄደህ ታውቃለህ? አንተ ከተጠመቅና ወደ ሀገር ወደ ስቴት ከተመለስክ ሄደህ ታውቃለህ? ቸርች ነው የምልህ። ፊዚካሊ ቸርች ሄደህ ታውቃለህ? ፓስተር ቶሎሳ ጋር ሄጄ ነበር። ስማ ኦን ዩር ዌይ አውት እንትን ነው እሱ። እሳቸው እንትን አይደል ያሉት? በዛው በቆረጣ በእንትን ስታልፍ ነው ያለፍከው። አትላንታና እንትን እኮ ሜሪላንድ ይለያያሉ። አባቴ እዚህ ነው ወይስ ሌላ ሀገር ነው አንተ የምትኖረው? ኖ አንተ ያልኩህ አንተ አትላንታ ነህ እንዲ ያለው? አትላንታ አይደለም አይደል? አትላንታ አይደለም እኮ። ስለዚህ በዛው ስታልፍ ነው የሄድከው እንጂ አንተ ነው የጠየቅኩህ እዛ ህብረት የምታደርግበት። ሰው ህብረት ካላደረገ፣ በነገራችን ላይ ህብረት ካላደረገ መቀበሉ ጌታን ተቀበልኩ ማለቱ መጠመቁ ምንም አይጠቅመውም። በነገራችን ላይ እሱን አይደለም አሁን እኔ የምጠይቀው። አሁን ህብረት ቢደረግ ራሱ አሁን ለምሳሌ መሰረተ ክርስቶስ ከቃለ ሕይወት የተለየ ነገር አላት አይደለ? የራሷ የሆነ ማንክዳቸው የሚመስሉ ሳይሆን አንድ የሚያደርጉን ነገሮች ግን አባቶቻችን ሞኞች አይደሉም። ተነጋግረው ነው ቁጭ ብለው ሁሉ ነገር እንትን አድርገው ካውንስሉ ለምሳሌ በካውንስል ስር ሲሆኑ ህብረት ሲያደርጉ ዝም ብለው ያደረጉት ነገር አይደለም። ስለዚህ እሱ በዚህ የሚታይ ነው። እኔ ግን ፓስተር አይሆንም ማለት ከዚህ በፊት አገልግሎት ውስጥ የነበረ በብቻው የሆነ ቀን ግን ይበላል። አንተ ከየትኛው ነህ? ምን ማለት ነው? አንተ የትኛው ህብረት ላይ ነው የምታገለግለው? እኔ በሙሉ ወንጌል ስር ማለት ግኝቷ በሙሉ ወንጌል ስር የሆነች ቤተክርስቲያን ውስጥ ነው ያለ። ሙሉ በሙሉ ወንጌል ነው ወይስ ማለት ከዛ በብራንችነት የወጣ ውስጥ ነኝ ያለሁት? እንዴት ይወጣል? እዛ ወንጌል ከሆነ ሙሉ ወንጌል ነው የሚወጣል። አሜሪካ ሀገር ሲመጡ እዛ የነበረ አገልጋይ ራእይ ስለነበረው እዛ እሱ ፕላንት ባደረጋት ቤተክርስቲያን ውስጥ ነው ያለሁት። ግን እዚህ ከሙሉ ወንጌል ጋር አንድ አይነት ናቸው። የሙሉ ወንጌል አስተምሮ ማለት ነው። አስተምሮ ሙሉ በሙሉ ከሙሉ ወንጌል ጋር አንድ አይነት ናቸው። ደምረውን አግባ ስለሚያውቃቸው ብዬ ነው። በጣም ከስር ሆኜ ነበርና በመጀመሪያ ደረጃ ዮኒ የት ነው ቸርች ብለህ የመጠየቅ ማንዴት የለም። ምክንያቱም ዮኒ
እኛ ጌታን ተቀበለ ብለው ያሳዩን እዚሁ አደባባይ ላይ ነው፣ እዚሁ ቲክታክ ፕላትፎርም ላይ ነው። አይ በቃ እሱ መለሰልኝ። ስለሱ ከሱ ጋር አወራለሁ ዛሬ ትላንትና የእግዚአብሔር ስለሱ ከሱ ጋር አወራለሁ። አንተ ሌላ ነገር ካለ እኔን የሚመለከት ነገር አወራ። ለምን ይወድ አሁን እኔ አሁን እኔ ልናገር ዮኒ እኮ ራሱን የቻለ ሰው ነው። ስለሱ እኔ እና እሱ አውርተናል። ልናገርና ሌላ ነገር ካለ ከፈቀድኩ ስለአንተ ብቻ ሳይሆን አንተ ምን እሱ ነው እንዲወስዱ ያስጠመቀ ዮኒ። እኔ አሁን ለምሳሌ አንዴ ደግሞ ከእሱ ጋር እንጨርሳለን። አሁን ለምሳሌ እኔ ቆይ ከእሱ ጋር የምጨርሰው አንተን የሚመስሉ ቆይ ስለ ትምህርት ስለምናምን ጥያቄ ካለ ከኔ ጋር ይቀበላሉ። ስለ ጥምቀቱ ስለምናምን ስለሌላ ነገር እኔ ከዮኒ ጋር እሱ ሙሉ ሰው ነው። ሙሉ ሰው አንድ ደቂቃ ብቻ ላውራ። እሺ አይ ሌላውን ጠይቀው ደሜ እሱን ተውና ሌላ ጠይቀው። ስለ ደሜ ስለ ወንድማችን ዮኒ ተው አንተ፣ እሱ አያገባም። አንተ እኔ ስለ ካለበት ጠይቀኝ። አይደለም አይ እንደዚህ ማጨናነቅ አይጠበቅብህም ነው። መብቴ ነው የኔ ወንድም ነው መብቴ ነው። የት ቸርች ነው ያለው የመጠየቅ መብት አለ። እና ሌሎቹን ጌታን ተቀበሉ እያላችሁ ቁጥር ለምን ታጽፋላችሁ? እንደዛ ከሆነ አልገባኝም። ምን የምታወራው አልገባኝም። ቁጥር ለምን ታጽፋለህ? ምን ማለት መሰለ ያለው ደምረው ያለው ምንድነው? ደሜ ቲክታክ ላይ መጣችሁ ቁጥር ጻፉ፣ ይህንን የምትፈልጉ 7ን ጻፉ፣ 2ን ጻፉ፣ ጌታን መቀበል የምትፈልጉ እያሉ ይጽፉና በውስጥ አናግረው ራሳቸው ጌታን ተቀበለ ብለው ያውጃሉ በየጊዜው። ስለዚህ እነሱ የት ቤተክርስቲያን እየሄዱ ነው ክትትል የሚያደርጉት ነው? ይያዛሉ፣ ባሉበት ሀገር ይያዛሉ። ምን አዲስ ነገር? በምን እርግጠኛ ይያዛሉ? ምንም ይሄ አዲስ ነገር አይደለም። እሱ ችግር የለውም። እኛም እንሰጣለን ለፓስተሮች፣ ባሉበት ከተማ ላይ ለፓስተሮች እንሰጣለን። ወዳጅ ምን ሆነ ነው? አንዴ ሁለተኛው አንተ ድነት አላጣም ድነት አይታጣም ብለህ የምታምንና በዚህ ነገር ላይ በደንብ አድርገህ ራስን ፕሩቭ የምታደርግ ሰው ነህ። ሙሉ ወንጌል ቤተክርስቲያን ደግሞ ድነት እንደሚታጣ የምትናገር ቤተክርስቲያን ናት፣ የምታስተምር ቤተክርስቲያን ናት። ዛት አሁን አንተ ካለ እምነት አኳያ አሜሪካን ሀገር ውስጥ ከሙሉ ወንጌል የመጣ ፓስተር በመሰረታት ቸርች ውስጥ ነው ያለሁት ብለሃል። ሲጀመር የቸርቹ ባለቤት አንተ ያልከው ፓስተር ነው እንጂ ሙሉ ወንጌል እሷን አንተ የምትለውን ቤተክርስቲያን አታውቀውም፣ እውቅናም አልሰጠችውም። ለምንድን ነው በድፍረት እንዲህ ለመናገር የቻልከው? እሺ ሌላ እንትን አለ። በስነ መለኮታዊ በሆነ ነገር ላይ ማውራት ትችላለህ ከኔ ጋር? መጽሐፍ ቅዱስ ላይ እናውራ። አይ እኔን እንደጠየቅከኝ ቆይ ደሜ ዝም በል። እኔን ጠይቀኛል፣ እኔ ነግሬሃለሁ። አንተም ደግሞ የተጠየቅከውን ትመልሳለህ። ማብራታ ከሙሉ ወንጌል የወጣ ነው። ሙሉ ወንጌል ደግሞ የምትለው ድህነት ሊቋረጥ ይችላል ነው የምትለው ሙሉ ወንጌል እንደሰማሁት። አንተ ደግሞ ድህነት አይቋረጥም ብለህ የምታምና፣ ስለዚህ ከዛ ጋር የማይገናኝ ነገር ከሆነ ልዩነት አለው ማለት ነው። እንዴት ሊሆን ቻለ? ይህንማ ቀስም ድህነት የወንጌል ቃል አለ። ደህንነት አሁንም የምነግርህ ደግሜ የምነግርህ ሰዎች በገቡበት መንገድ ብቻ ይወጣሉ ብዬ ባለፈውም እኮ አንተ ቤት ስንገባ ይሄ ነበር የውይይት ማዕከላችን የነበረው። ረስተኸው ነው። ሰዎች በገቡበት መልኩ ሊወጡ ይችላሉ። የዕብራውያን መጽሐፍ ምዕራፍ 6ን የዕብራውያን መጽሐፍ ምዕራፍ 10ን በእነዚህ ሁለት ምክንያቶች ብቻ ሰዎች በገቡበት መንገድ ሊወጡ ይችላሉ፣ ደህንነትን በዚህ ሊያጡ ይችላሉ ብዬ ባለፈው ጊዜ ነግሬሃለሁ። ግን የእናንተ ትምህርቱ የሙሉ ወንጌል ትምህርትና ያንተ ይለያየለ እንዴ? ማብራት ሙሉ ወንጌልም ብትሆን ሰዎች እግዚአብሔር ልጅ ክርስቶስ ኢየሱስን ካገኙ በኋላ እውነተኛ መዳን ከዳኑ በኋላ ሰዎች ይጠፋሉ የሚል ትምህርት የላትም። ሰዎች የሚጠፉት በክህደት ነው የሚለው ግን የተሰነደ ጉዳይ ነው። ስለዚህ በዚህ ጉዳይ ላይ ምን አልከኝ? አሁን በደንብ አድርገህ ስማኝ። ሰው በኃጢአት ከኖረ ይሄ ትምህርታችን አሁንም ደግሜ የምነግርህ የሰው ልጅ በኃጢአት መኖርና የሆነ ጊዜ በህይወቱ መሳሳትና ኃጢአት መስራት ሁለቱ አስወራኛ ከጠየቀኝ አስወራኝ። አንዴ ክሊር አድርግልና ድህነት ይታጣል አይታጣም? ይሄን ብቻ መልስልኝ። ድህነት ከዛ ማብራሪያውን ትገባለህ። ደህንነት
በአንድ ነገር ሊጠፋ ይችላል። ማለት ምን ማለት ነው? ሰዎች በገቡበት መንገድ ሲወጡ ሊጠፉ ይችላሉ። ምን ማለት ነው? ያንን እምነታቸውን ሰዎች እምነት ብቻ ነው አለማመን ነው ሰውን የሚያጠፋው። መጽሐፍ ቅዱስም እንደዛ ስለሚነግር ዮሐንስ ወንጌል ምዕራፍ 3 ቁጥር 10። ካመነ በኋላ ስለዚህ ሰው ትምህርት አንድ ጊዜ ስማኛ አይደለማ ግልጽ አድርጋ አስቀምጥልንና እኔ አሁን አንተ ጠያቂ በነገራችን ላይ ይሆንዬ እየሰማህ ነው አይደለ? እሱ ብቻ ጠያቂ አይሆንም። ትጠይቀኛለህ። እሱ ብቻ ጠያቂ አይሆንም። እኔ የምጠይቀው እሱ ቢጠይቀኝ ይሄ በእንትን ነው አይደለ? በዚህ አይነት ነገሮች የሚጠይቀኝ አይደል? እኔ የምጠይቀው ደግሞ ከታሪክ ጋር አያይዤ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከሚደረጉ ስርዓቶች ውስጥ በመጽሐፍ ቅዱስ ግን የማይታወቅ ስርዓት አነሳለታለሁ፣ ይመልስልኛል። ይህንን አልወጣም ካልከኝ ብቻ ነው የምትጠይቀኝ። አትወጣም አይደል? እኔ አልወጣም። ሲጀመር እኔ ጠይቀህ አትወጣም። ሌላ ሰው አታስገባ። የጆኒ ከቻልክ ፕሮፌትን አስገብቻለሁ። ግድ የለም። እኔና ደሜ ብቻ አንተ ጋር የማወራው ፕሮፌት ጸገነት ካለችማ ጎበዝ እኮ ናት እሱ። ግድ የለም። እኔና እሱ በዚህ ነቢያችንን ላስገባት እንዴ? የሴቶች መብት ይከበራል። ታስገባቸዋለህ እንዳይበጠበጥ። እኔ ደሜን ስለምፈልገው ነው ያወኝና ከዛ በኋላ እኔ እሱ የሚጠይቀኝ መልስለትና እሱ ግን ከዛ በኋላ እኔ የምጠይቀውን ይመልሳል አብሮ። በቃ ስለዚህ አታስገባ። እኔ አሁን አንተን የማወራክ ከአንተ ጋር የምንግባባው በዚህ በመጽሐፍ ቅዱስ ነው አለም። በመጽሐፍ ቅዱስ ነው። አንተም የምታምነው መጽሐፍ ቅዱስ፣ እኔም ባምነው መጽሐፍ ቅዱስ የምናወራው። ስንት ጥያቄ ነው የምጠይቀው? ስንት ጥያቄ ነው የምትጠይቀው? እኔ የመዘገብኩኝ እኩል ጥያቄ ነው የምንጠይቅ። ስንት ጥያቄ ነው የምትጠይቀው? መጀመሪያ ግን አዳምጥ። ወይም ደግሞ 10 ደቂቃ የያዘለትና የፈለገውን ነገር ይጠይቅ። 10 ደቂቃ ይሰጠኛል። የፈለገውን ነገር ጠይቅ። እኔ የምፈለጉትን ጠይቀዋለሁ። የፈለግከውን ነገር 10 ደቂቃ ስጠውና ዮዬ። አንተ በመጽሐፍ ቅዱስ መወያየት ፈርተህ ነው እንዴ? እያመቻቸውልህ እኮ ነው። አንተ ብቻ ጥያቄ አትሆንማ። አንተ ብቻ ጥያቄ የምትሆንበትን ውይይት አላረግም። እኔም እጠይቅሃለሁ አልኩህ። 10 ደቂቃ 20 ደቂቃ ስጠው ዮዬ። 20 ደቂቃ ናቱ ላይ አድርግለት። 20 ደቂቃ ከዛ በኋላ እኔም 20 ደቂቃ ትሰጠኛለህ። ከዛ በኋላ እስቲ የሚመልሰውን እናያለን። 20 ደቂቃ እንቅልፌ ይመጣል አባቴ። በቃ ስለዚህ ስንት ደቂቃ ይሆንልን? አንድ ዮኒ ስማኝ አንዴ። በደቂቃ ካልሆነ አላወራም። በ5 ደቂቃ አንተ ብቻ አራዳውን ጠይቅ የምትወጣበት እንትን የለ። በጣም ቆንጆ 5 ደቂቃ ይመቸኛል። ዮኒ የፈለከውን መልስ። የፈለኩትን እመልሳለሁ። መልስ ምነውን እመልሳለሁ። ችግር ልንገረው። አንድ ብቻ አንዴ። እኔ የዘላለም ሕይወት ያገኘሁት እዚህ ላይ በተጻፈልኝ በመድኃኒታችን በኢየሱስ ክርስቶስ ነው። ገባህ? እንትን ውስጥ ገባህ? ቆይ አንድ ተረጋጋ። ልንገረው ለሱ በመጽሐፍ ቅዱስ የዘላለም ሕይወት የለህም ብሎ ይጠይቀኝ። እኔም በመጽሐፍ ቅዱስ አንተ የዘላለም ሕይወት የለህም ብዬ ልጠይቀው። ለምን? የፈለግከውን አይደለም። ይኸውልህ እኔን አትሰረኝ። አትፍራ። እኔን አትሰረኝ። የፈለግከውን ነገር ጠይቀኝ። የፈለግከውን ነገር እንደውም አንድ ነገር ልንገርህ አይደለ? ይኸውልህ እኔ 5 ደቂቃ ብቻ ትሰጠኛለህ። ለእኔ 10 ደቂቃ ውሰድ። አንተ ከፈለግ ከመጽሐፍ ቅዱስ አንወጣም። ይኸውልህ 10 ደቂቃ ውሰድ። እኔ 5 ደቂቃ ደሜ ምንድን ነው ችክ የምትለው? ደሜ አለ በመጽሐፍ ቅዱስ ነው የምንጠያየቀው ብሎ ዜድ ነገረ። 10 መድገሙ ጻል ልጅ አይደለን እኛ። ያዝለት 5 ደቂቃውን እኔ አናቴ ላይ አድርግልኝ። 5 ደቂቃ ይጠይቅ ነው። ጠይቅ። አንተ ነው የምጠይቀው። 49 ነው። ከ50 ብዬ ዝላለሁ። ከ55 አቆማለሁ። ጎሄድ ዜድ የዘላለም ሕይወትን በሳክራመንት ታጣለህ አታጣም? የዘላለም ሕይወትን በሳክራመንት ታጣለህ? የዘላለም ሕይወት ኢየሱስ ክርስቶስ ነው። እሱን ስታገኝ ወደ ሳክራመንት ትሄዳለህ። የእኛ እምነት እሱ ስለሆነ ማለት ነው። የዘላለም ሕይወት የሚያገኘው ሰው እንዴት ከሆነ ላሳየህ፣ እንዴት እንደሚያገኝ አጭርና ግልጽ የጠየቁ ወንድሜ እኮ ላሳየህ እንዴት እንደሚያገኝ እሱን እኮ ነው ያልኩህ። አጭርና ግልጽ። የዘላለም ሕይወትን በሳክራመንት ታጣለህ አታጣም? አጣለው አላጣም ብለህ ከዛ ወደ ማብራሪያ ትሄዳለህ። በቃ የዘላለም ሕይወት በሳክራመንት የሚታጣ ነገር አይደለም። ማለት ምን ማለት ነው? ሰዎች የዘላለም ሕይወት ያላቸው ሰዎች ወደ ሳክራመንት ይሄዳሉ። ሰዎች የሚወለዱት በእምነት ነው።
ከዛ በኋላ እነዚህ የሚፈጸሙትን ነገሮች ይፈጽማሉ። ስለዚህ አንተ በእምነት ብቻ ነው የምትድነው ማለት ነው። በእምነት ብቻ ትወለዳለህ። በእምነት ብቻ ከእግዚአብሔር ጋር ትታረቃለህ። ከዛ በኋላ የቤተ ክርስቲያን ስርዓቶችን ትፈጽማለህ ማለት ነው። ማስረጃ አምጣልኝ። በእምነት ብቻ እንደሚዳንና በእምነት ብቻ እንደሚወለድ ማስረጃ አምጣልኝ። ኦኬ፣ ገላትያ መጽሐፍ ምዕራፍ 3 ቁጥር 26 አንብበው። እንደዛ አይልም እሱ። አንብብልን አንዴ ጆ አንብብልን። 3:26 በቃ በእምነት ሰው እንደሚወለድ በክርስቶስ ኢየሱስ በእምነት እንደሚወለድ ያሳያል። አንብበው ቶሎ ፍጠን። ገላትያ 3:26 ነው ያልኩት። እኔ ያልኩትን ብቻ የምታደርገው 26። እሺ 3:26 ምን ይላል? 3:26 27ንም ታነባለህ። 26 ነው ያልኩ። እኔ አነበዋለሁ። ምን ችግር አለ? ይነበባል። መጽሐፍ ኦኬ፣ አንጣላበት። ምን ይል መሰላችሁ? በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። በምን በኩል ያ በእምነት በኩል እንጂ በእምነት ብቻ አይልም። እዚህ ጋር በምን በኩል ነው ግን የሚለው? በእምነት በኩል ሰው በምን በኩል ነው የእግዚአብሔር ልጅ? አንዴ እሺ፣ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጅ ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። በቃ አለቀ። ስለዚህ ጥምቀቱም አለ። ጥምቀቱ ቆይ ላብራራለህ። በቃ ጠየቀኝ አይደል? ጠይቀኛል አይደል? ላብራራለህ። የሚብራራ ክፍል ስለሆነ ማለት አየህ፣ እኛ መጽሐፉን ስንረዳ በሙሉአት ነው የምንረዳው። ምን ማለት ነው? 3:26 ምን ይላል? ሰው የሚወለደው ከእግዚአብሔር የሚወለደው በክርስቶስ ኢየሱስ በእምነት በኩል ነው። 27 ምን እያለ ነው? ይሄ ለብሳችሁታል ነው የሚለው። ምን ማለት ነው? የተወለደ ልጅ ነው ልብስ የሚለብሰው። አየህ፣ ክርስቶስን መጀመሪያ የምትለብሰው ያ ሰው የተወለደ መጀመሪያ መወለድ አለበት ለመልበስ። በቃ ጨረስን። በእምነት ብቻ የለም እዚህ ጋር በእምነት ብቻ በቃ አለፈው። ደቂቃ ስላለ ቀጥል። ጥያቄ ጥምቀት በጥምቀት በኩል በጥምቀት ሰው ይድናል አይድንም? በጥምቀት በኩል ይድናል ማለት ምን ማለት ነው? እንደሱ ስትል ጥምቀት ያድናል አያድንም? አይ እኔ ጥምቀት ያድናል የሚባል ነገር አላውቅም። ያድናል እንደሱ የሚል ነገር ካለ ጥምቀት ለድነት የሚል እንትን ካለ አዳምጠኝ። ያመነ የተጠመቀም ይድናል ይላል። ሁለቱም ድነትን ይሰጣል አይሰጥም? ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ኦኬ፣ የትኛውን እምነት እንደሆነ ፕሩፍ ታደርግልኛለህ? ያላመነ ይፈረድበታል። የሚያስፈርድብህ እምነት ነው። ጥምቀት ድነት እንደሚሰጥ ትነግረኛለህ? ታብራሪልኝ። ይኸውልህ ቆይ አንድ ነገር ልንገርህ። ድነትን ይሰጣል አይሰጥም? እዚህ ጋር ቶሎ ፍጠን። ያመነ ነው የሚድነው አባቱ። ጥምቀት ድነትን ይሰጣል አይሰጥም? ይህ መልስልኝ። ያመነ የተጠመቀ ይድናል፣ ያላመነ የሚያስፈርድብህ አለማመንህ ስለሆነ አለማመንን ተከትሎ የመጣ ነገር ነው ጥምቀት። ምን አለማመን? ጌታን አለማመን። ማስረጃ አምጣ። ጌታ አለማመን መሆኑን እዛ ጋር ጽፏል። ጌታን አለማመን የሚል ጽፏል። እዛ ጋር ተጽፏል። አዎ ጌታን ማመን የዘላለም ሕይወት። ይኸውልህ የላከው እሺ ላሳይህ የጠየቀኝ እኮ መልስልኛ። ጌታን አለማመን ይላሉ እኮ ከጠየቀኝ ጸጥ በላ። ከጠየቀኝ ልመልስልህ። እሺ ቅድም ያነሳሁልህ ለአንብብልህ። አንደኛ ዮሐንስ ምዕራፍ 5 ቁጥር 3 ላይ ቁጥር 5 ላይ እንደዚህ ይላል፣ ኢየሱስንም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ የለም ይልና ምዕራፍ 1 ላይ ሲሄድ ግን እንደዚህ ይላል። በደንብ ስማው ወዳጄ። እንደዚህ ይላል፣ ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነው በዓይኖቻችን ያየነውን የተመለከትነውም እጆቻችን የዳሰሱት እናወራለን። ሕይወትም ተገለጠ፣ አይተንም እንመሰክራለን። ከአብ ዘንድ የነበረውን ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ህብረት እንዲኖራችሁ ያየነውና የሰማነውን ለእናንተ ደግሞ እናወራለን። ይሄ የዘላለም ሕይወት ምንድን ነው ብለህ ካልክ 4:12 ላይ እንደዚህ ይላል። 4:12 ላይ ሌላ ውስጥ ነው የገባው። ስለ ሕይወት ስለ ዘላለም ሕይወት አለ ጠየቀኝ። እንደዚህ ይላል። አንድ ጊዜ ስማኝ እባክህ። ሌላ ውስጥ ነው ገብተህ የምመልሰው። እንደዛ ከሆነ
በጥምቀት በመጠመቅ አልመልስልህ አዳምጠኝ። አልመልስልህ በመጠመቅ ተነሳና ስሙን አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠብ ይላል። ስለዚህ መታጠብ ከኃጢአት መታጠብን መጠመቅ ከኃጢአት መታጠብን እያሳየን እንዳለ መጽሐፍ ቅዱስ ይነግረናል። አንተ ሌላው ስትገባ መጽሐፍ ቅዱስ ደግሞ ስለ ጥምቀት መዳን ደግሞ ስሙን እየጠራ ለምን ተባለ? ስሙን እየጠራ ለምን ተባለ? ደቂቃ አልቋል። ይቅርታ መናገር ስላለብኝ ነው። ቴንኪው። እሺ 5:12 ላይ ግን እንደዚህ ይላል፣ ልጁ ያለው ህይወት አለው በዛው ነው የምትቀጥሉት? አልገባኝም። አንዴ ዜዶ በዛው ነው የምትቀጥሉት ወይስ እንዴት ነው? በቃ 5 ደቂቃ እኔ ደግሞ ትይዝልኝና 5 ደቂቃ አንተ ተጠቀምና የእሱን ጥያቄ ከዛ በኋላ ይቀጥላል። መዝሙረ ያሬድም እንኳን ደህና መጣ ወንድማችን፣ ሰላም በዝት ይበል። ትወያያላችሁ። ሰላም ብያለሁ ሁላችሁንም። ዮኒ ሰላም ላንተ ይሁን። ዜዶ ከረጅም ጊዜ በኋላ ተገናኘን። አይ መዝሙር ደህና ነህ ወይ? እግዚአብሔር ይመስገን። ሰላም ሰላም ተመስገን። እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። ጠፍተሃል በጣም። አልተመቸኝም ነበር፣ አሁን ብቅ እያልኩኝ ነው። አይ መልካም። እሺ ቀጥል ዮኒ። እሺ ቀጥል ዜዶ። ከ57 ብዬ ነው የሚይዘው። ከዛ 6 ደቂቃ አለ። ጎሄድ። እሺ ደምረው። በመጽሐፍ ቅዱስ ውስጥ ለምሳሌ እናንተ ለስዕላት መስገድ እንደዚህ ያለ ነገሮችን ታደርጋላችሁ። ለምሳሌ ከመጽሐፍ ቅዱስ እኮ ነው ያልኩህ። ከመጽሐፍ ቅዱስ ነው ያልኩህ ወዳጄ፣ ከመጽሐፍ ቅዱስ ነው ያልኩህ። ለምሳሌ ስዕላትን ትስማላችሁ፣ ተንበርክካችሁ በስዕላት ስር ትሰግዳላችሁ፣ ትጸልያላችሁ። ይህንን ከመጽሐፍ ቅዱስ ውስጥ ለምሳሌ ሐዋርያት እነ ጴጥሮስ እነ ጳውሎስ ያደረጉት ነገር ከሆነ አንድ ጥቅስ ልትሰጠኝ ትችላለህ? ይህንን ማድረግ መጽሐፍ ቅዱሳዊ ነው ብለህ ማስረጃ፣ አንድ ጥቅስ ያደረገ ሰው ካለ። ውይይታችን መጽሐፍ ቅዱስ አልነበረም? መጽሐፍ ቅዱስ ነው የጠየቁህ። አንተ የምታደርጋቸውን እነዚህ ልምምዶች ከየት አመጣኸው ነው የምልህ። ከየት አመጣኸው? አንድ ቦታ ልታሳይ ትችላለህ? እኔ የጠየቅኩህ ቀጥታ አንተ ከመጽሐፍ ቅዱስ የለህም። በቃ የለህም። እሺ ሁለተኛ ጥያቄ የለህም። በቃ የለህም። ሁለተኛ ጥያቄ እሺ፣ ወደ ቅዱሳን ጸሎት ለምሳሌ ወደ ማርያም ትጸልያላችሁ፣ ወደ መላእክት ትጸልያላችሁ፣ ቅዱሳን ብላችሁ ወደምትሏቸው በሙሉ ትጸልያላችሁ ወደ ሰዎች። መጽሐፍ ቅዱስ ላይ እነ ጳውሎስ እነ ጴጥሮስ አንድ ቦታ እኮ ነው የማወራ። ዛሬ እኔ ይህንን እቀበላለሁ። ወደ ሰው የጸለዩበት ቦታ አለ። ሰዎችን ሜንሽን አድርገው መላእክትን ሜንሽን አድርገው የጸለዩበት ቦታ አለ። አንድ ብታሳይ ከመጽሐፍ ቅዱስ ውስጥ። አንተ ያልጸለዩበትን ቦታ ታሳይኛለህ? አለ ወይ? አንተ የምታደርጋቸው መጽሐፍ ቅዱሳዊ ከሆኑ እነዚህ ነገሮች አንድ ቦታ አንድ እኮ ነው የምጠይቀህ። እኔ ዛሬ እንድጸልይ ወደ እነ ማርያም ጸልያለሁ፣ ወደ እነ ሚካኤል ጸልያለሁ፣ ወደ ሰው ጸልያለሁ፣ ወደ አርሴማ ጸልያለሁ። አንድ ቦታ በመጽሐፍ ቅዱስ ሰዎች ወደ ሰው የጸለዩበት ወደ መልአክ የጸለዩበት ቦታ አለ? አንድ እኮ ነው የምጠይቀህ። አደጋግም ብራዘር፣ አንዴ ተናግረሃል። እኛ ኦርቶዶክሳውያን የምናምነው ምን ብለን ነው? ሕያውንን ብለን ነው። ለምን? የምናመልከው አምላክ ሕያው አምላክ ስለሆነ። በቃ የለህም፣ መጽሐፍ ቅዱሳዊ ማስረጃ የለም። በቃ እለፈው። የለህም። ከሌለ ማለት ነው። መጽሐፍ ቅዱሳዊ ማስረጃ ነው የጠየቅኩት። መጽሐፍ ቅዱሳዊ ማስረጃ አንድ ጥቅስ እኮ ነው። እኔ አንተ ስትጠይቀኝ በጥቅስ ነው የመለስኩት። አንድ ጥቅስ። አንደኛ ጢሞቴዎስ ላይ እንደዚህ ይላል። አንደኛ ጢሞቴዎስ ላይ ምዕራፍ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ለማን ነው የጻፈው? ይሄንን ለማን ነው የጻፈው? ለሰዎች ሁሉ ነው ይሄን ነገር የጻፈው። እኔ ጠየቅኩ በአጸደ ነፍስ ወዳሉ ሰዎች የሚጸለይ ጸሎት አንድ እነሱ ሕያው ናቸው? ሕያው አይደሉም? ብልቶች አሉ? የለህም አይደል? የጸለየ ሰው የለህም የምታሳየኝ? የለህም የምታሳየኝ? በቃ የለህም እኮ የለኝም ነው በቃ። ደሜ እለፈው። በምድር ላይ የተደረገ እሺ እለፈው። ልመልስልህ። ምን ማለፍ አለብህ? ይህን የምናየው ዮሐንስ ራእይ ምዕራፍ 6 ላይ እነዛ ሰዎች አቤቱ እግዚአብሔር እሺ እለፈው እኮ አልኩህ። በቃ ቶ ደማችን እስከ ደሜ መቼ ሰዓቴን አትፍጅብኝ። እለፈው
ለምንድን ነው ጣልቃ የሚገባብኝ? በቃ መጽሐፍ ቅዱሳዊ ማስረጃ አንድ ስጠኝ ነው ያልኩህ። ማምጣት አልቻልኩም። ወደ ሌላ ጥያቄ በሰማይ ጸሎት እንዳለ ወደ ሌላ ጥያቄ። እሺ ሰዎች ከክርስቶስ ኢየሱስ ውጭ ለሰዎች የኃጢአት የሚያስገኝ ለሰው የተሰጠ ኪዳን አለ? ኃጢአትን የሚያስገኝ ከኢየሱስ ክርስቶስ ደም ውጭ ለሰዎች የተሰጠ ጥያቄን ከመጽሐፍ ቅዱስ አምጣ። ለሰዎች የተሰጠ አለ ወይ? የኃጢአት ስርየት ቃል ኪዳን ሌሎች ሰዎች በመላእክት ሊሆን ይችላል፣ በሰዎች የተሰጠ አለ? የምናወራው መጽሐፍ ቅዱስ ላይ ነው። ጥያቄን ከመጽሐፍ ቅዱስ አምጣ። የለም በቃ ችግር የለውም። የለም በቃ ሌላ ጥያቄ ደንቤ፣ ሌላ ጥያቄ ደንቤ። እሺ አሁን የሚካሄደው የቤተ ክርስቲያን ለምሳሌ ስጋ ወደሙን ስትወስድ ደሜ ስጋ ወደሙን ስትወስድ አሁን እንትኑ ካህኑ ናቸው አፍ ውስጥ የሚከቷት ያችን የህብስቷን ቁራጭ አፍ ውስጥ የሚከቱት ኧረ ተው ደሜ፣ ቆይ ደሜ ከመጽሐፍ ቅዱስ ውስጥ ያችን ነገር እንደሱ ያለ ስርዓት አሳየኝ። በማታምነው ላይ ዘለለም ትጠይቃለህ። የለም በቃ የለም ወዳጄ፣ የለም በቃ ዮዬ ጨርሻለሁ። የለም ይበቃዋል። ቆይ ደሜ አንዴ ሚውት አድርገው ደሜ ፕሊዝ። ተመሳሳዩን ጥያቄ መዝሙረ ያሬድ ተመሳሳዩ ጥያቄ ብትጠየቅ ምንድን ነው መዝሙረ ያሬድ የምትመልሰው? አንዴ ሚውት አድርግ ደምረው። ተመሳሳይ ጥያቄ ነው። ሰምተዋል አይደል? ጥያቄውን ሰምቼዋለሁ። ተባረክ። እንዴት ነው የምትመልሰው በመጽሐፍ ቅዱስ? ደሜ ሚውት አድርገው ፕሊዝ። እሺ አዊሽ ትምህርት ላይ ቢወራ ጥሩ ነበረ። ርዕስ ተይዞ ትምህርት ላይ ሁሉ ኦል ኦቨር ዘ ፕሌስ የሆነ ርዕስ ስለሆነ ትምህርት ላይ ቢወራ ጥሩ ነበር። ግን አንዳንድ መልሶች ልመልስ፣ ችግር የለውም። እሺ ዜዶ አለ አይደል? ጥያቄዎቹን ልድገምልህ፣ ልትመልስለት ነው? ለአንተ ነው መልስልህ። ለአንተ ልጠይቀው? ከመጀመሪያው ጥያቄ ጀምሬ ልጠይቀህ? ጠይቀኝ። በስርዓት ያሉትን የስርዓቶች ናቸው የመጽሐፍ ቅዱሳቱ መጽሐፍ ቅዱስ አድርጌ እመልስልሃለሁ። ችግር የለውም። አሁን እኛ ምንድነው መሰለኝ እኔ እንደ መጽሐፍ ቅዱስ አማኝ መጽሐፍ ቅዱስ ብቻ ብዬ እንደማመን አማኝ ልምምዶቻችን ሁሉም ነገሮች ከመጽሐፍ ቅዱስ የወጡ ናቸው መሆን አለባቸው ብዬ አምናለሁ። የእናንተ እንደዛ ነው? አምናለሁኝ። አይገባኝ። የእናንተም እንደዛ ነው? ብለን ነው እኛ እንደሱ ነው የምናምነው። ምክንያቱም አንድ ዜደዋ በምጠይቅህ ይኸውልህ አሁን በእሱ ጥያቄ ላይ ስለገባህ የምትመልስለት ከሆነ መመለስ ትችላለህ እኮ። ስማኝ እኔ መልሽ። ስለዚህ ቀጥልና ልቀጥል። ጥያቄ ምን ይላል? የመጀመሪያው ጥያቄ አንዴ ስማኝ ዜዶ፣ ሀሳብ ልስጥ። ምን አልክ? ልምምዶቻችን ሁሉ በመጽሐፍ ቅዱሳዊ ናቸው፣ በመጽሐፍ ቅዱስ ብቻ ያሉት ናቸው የእኛ ብለሃል። ስለዚህ ሜክሹር ይህን ቃልን በኋላ ስለምጠይቅ ማለት ነው። ምክንያቱም ችግር የለውም። በጣም ጥሩ። እሺ ችግር የለውም። እሺ ቀጥላ። እሺ ከመጽሐፍ ቅዱስ በተለይ ደግሞ ያው እኛ የአዲስ ኪዳን አማኞች እንደመሆናችን የብሉይ ኪዳንም ችግር የለውም፣ ግን አዲስ ኪዳን አማኞች እንደመሆናችን የሐዋርያት ትምህርት ይዘናል እንደምንል አማኞች በተለይ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ እንደመሆንና የሐዋርያትን ትምህርት ይዣለሁ እንደማለት በመጽሐፍ ቅዱስ እነ ጳውሎስ እነ ጴጥሮስ ካስተማሩት ትምህርት ውስጥ ለስዕል የሰገዱበት፣ ስዕልን የተሳለሙበት፣ የሳሙበት ቦታ እንደዚህ አይነት ልምምዶች አንድ ቦታ ከመጽሐፍ ቅዱስ ላይ በአዲስ ኪዳን ልታሳየኝ ትችላለህ? በጣም ጥሩ። እሺ እንግዲህ እኔ ኦርቶዶክሳዊ ነኝ። መጽሐፍ ቅዱስ ብቻ ብዬ የማምሱ አይደለሁም። ስለዚህ ኦርቶዶክሳውያንን ስትጠይቅ መጽሐፍ ቅዱስ ብቻ ብለህ አራት ማዕዘን ውስጥ ከታ አትጠይቃቸውም መቼም። ስለዚህ እኛ ስዕላትን የምንስልበትና ስዕላትን የምንሳልምበትን መልስ ልስጥህ፣ ወይም ስዕላትን የምናከብር ከመጽሐፍ ቅዱስ ብቻ ነው የጠየቁ። የለም ከሌለ በቃ አላስጨንቅም፣ መተው ስለሆነ መተው። የለም አለ አልተጨነቁም እኮ እየመለስኩልህ ነው ዜድ። መጽሐፍ ቅዱስ ውስጥ ማቅረብ የምትችለው ማስረጃ አለ ወይ? መልሴ ልመልሳ የጠየቅኩህ ከመጽሐፍ ቅዱስ ነው እኮ መልሴ ልመልስ። ልምምዶቻችን እንደ መጽሐፍ ቅዱስ ስለምንፈትሽ ካለ እዚህ ጋር አለ በላይ፣ ከሌለ ግን የለም ካልከኝ አልፋለሁ፣ በቃ ተዋለሁ። እኔም አልፈልግም። መልስ ልመልስ እንጂ መልስ፣ ከመጽሐፍ ቅዱስ ጠቅሰህ መልስ። በጣም ጥሩ። እሺ በመጀመሪያ ስዕላት መጽሐፍ ቅዱሳዊ ናቸው ብለን እናምናለን። መጀመሪያ ስዕላት በራሳቸው መጽሐፍ ቅዱሳዊ ናቸው ብለን እናምናለን። ምክንያቱም ራሱ እግዚአብሔር ስለሆነ ሙሴን ሳል ያለው፣ ቅረጽ ያለው፣ አስቀምጥ ያለው።
የማንን ስዕል? የኪሩቤልን ስዕል አስቀምጥ ሳል ያለው ታቦቱ ላይ። በጣም ጥሩ። ስዕላት ደግሞ የእግዚአብሔር ክብር መገለጫ ስለሆኑ የእግዚአብሔር ክብር መገለጫ በሆኑበት ቦታዎች ላይ ለእግዚአብሔር ለአምላካችን የአምልኮ ስግደትን እናቀርባለን። የእግዚአብሔር ክብር መገለጫ በሆኑት ላይ ደግሞ እግዚአብሔር ስላከበራቸው አክብረን ሰላምታ እናቀርባለን። በአዲስ ኪዳን አሳየኝ። አንዴ ልጨርስ በጌታ ዜዶ። በአዲስ ኪዳን ስዕል የነ ጳውሎስ የነ ጴጥሮስ ልጨርስ በእነሱ ላይ ባለ በሐዋርያት መሰረት ላይ እንደመኖራችሁ ከዛ ጠቅሰህ ንገረኝ። ልጨርስ ዜዶ፣ ልጨርስ እባክህ። ምንም እኮ እባክህ አያስፈልገውም። ልጨርስ። ጴጥሮስ ያደረገበት፣ ጳውሎስ ያደረገበት፣ ዮሐንስ ያደረገበትን ቦታ አሳየኝ። መልሴን ልጨርስ ወይ ስዕላት ላይ እናውራ። እናንተ በደምብ ደቂቃ ተይዞልን ስዕላት ላይ በፕሮቴስታንት ያለ ስዕልና ስለ ስዕላት ኮንሰፕትና እንደዚህ እናውራ። እንደሱ ይሻላል። በቃ ስለዚህ የለህም ሰው ላይ ወይ እናውራ። ልትንጠለጠሉ ስለሆነ በቃ ተወው። ኖ መንጠልጠል አይደለም እኮ እናውራ። ያው የፈረደበት ሉተራን ላይ ልትመጣ ነው። እኔ አላልኩም። ስዕላትን እናንተ ስለ ስዕላት እናውራ። በቃ ስለዚህ የለህም። የሰው ልምምድ ነው። የሰው ልምምድ ነው። ስለዚህ ሉተራኑ ቢሆን የሰው ልምምድ ነው። በቃ ኦኬ፣ ሉተራኑስ የሰው ልምምድ ነው። የሰው ልምምድ ነው። መጽሐፍ ቅዱሳዊ አረክልኝ፣ አሳየኝ። ይኸው አሳየኝ። አውጣና አንድ ቦታ። ስለዚህ እናንተ እናውራ ማለት ነው። በስዕል እናውራ። እናንተ እኮ አሳየኝ። በቃ የእሱን ጥያቄ መልሳሉ ብለን የገባው አሳየኝና በስዕል እናውራ። እናሱ ያሬዶ መልሳለሁ ብለን የገባው ነው የሚፈልገው ዜዶዬ ይመልስ እንደፈለገ የጠየቅኩት ከቅድም ጀምሬ የቆንኩበት ቦታ አለኝ። እኔ ደሜንም ስጠይቀው ከመጽሐፍ ቅዱስ ይሄ ልምምድ መጽሐፍ ቅዱሳዊ ነው ወይ? አዎ ካለኝ እዚህ ቦታ ላይ ጳውሎስ እንደዚህ አድርጓል፣ ጴጥሮስ እንደዚህ አድርጓል። ለምን የሐዋርያት መሰረት አለኝ የምትል ቤተክርስቲያን ነች። ከየት ነው ያመጣችው? እሺ ግን አንተ አሁን እኮ ብሉይ ኪዳንንም ለመቀበል ፈቃደኛ አልሆንክም እኮ። ከአዲስ ኪዳን ብቻ አሳየኝ እያልክ የብሉይ ኪዳን የጽላት ስርዓት ምን አለ? እንዲያው የለም እኮ የለም። ዜዶ ስለ ስዕላት ደቂቃ ተይዞ ልናወራ እናንተ የሌለ የብሉይ ኪዳን ስርዓት ደግሞ ለኢትዮጵያ ቤተክርስቲያን ማንሰጣ። እሺ በስዕል ጉዳይ ላይ አንተና መዝሙረ ያሬድ አውሩ። በቃ ደቂቃ ተይዞልን አንተም እኔ ምን አወራለሁ? እኔ ምንም የለኝማ። የሌለኝን ከየት አወራለሁ? የሌለን ነገር መጽሐፍ ቅዱስ ውስጥ ማውራት አልችልም። ከሌለ ደግሞ ደቂቃ ልስጠው፣ 5 ደቂቃ ስጠው። መዝሙረ ያሬድ አውርቶ ሲጨርስ አንተ ጠይቀህ የፈለግ እንስማ። ያውራ። እሺ ግን ከመጽሐፍ ቅዱስ ፕሊዝ፣ ከአዲስ ኪዳን ከ807 ነው ከ813 ላይ እንትን ትልልኛለህ ያሬድ። ስዕልን የሚቃወሙበትን እኮ ስዕላትን የሚቃወሙበት እኮ ትምህርት ሊኖረው ይገባል አይደለ? ለምሳሌ እኔ ስዕልን ደግፌ ትምህርቴን ላቅርብ፣ እሱ ስዕላትን ተቋሙ ትምህርቱን ያቅርብ። እንደዚህ ብሎ እኮ ማምለጥ የለብንም መቼም። ትምህርቱን እናውራ። ስዕላትን እንደ ዜዶ እንደ አንድ ፕሮቴስታንት ሲቃወም ምንድነው መጽሐፍ ቅዱስ መረጃው? ምንድነው መጽሐፍ ቅዱስ ኤቪደንሱ? የሚሰጠን ፕሩፍ ምንድነው? ከብሉይ ኪዳንም ከአዲስ ኪዳንም ይስጠን፣ ችግር የለውም። እኔ ደግሞ ስዕላትን ስደግፍ በመጽሐፍ ቅዱስ ልስጥ። ስለዚህ ደቂቃ እያዝልን፣ እሱ ተቃውሞን ያቅርብ ጥቅስ እየጠቀሰ፣ እኔ ደግሞ የራሴን ትምህርት መጽሐፍ ቅዱሳዊ እንደሆነ ስዕላት ላቅርብ። ዜዶ ትስማማለህ በዚህ? በቃ እኔ መጽሐፍ ቅዱሳዊ እንዳልሆኑ ማስረዳት ይችላሉ፣ ችግር የለውም። በጣም ጥሩ። በቃ ደቂቃ እያዝልን። እሺ ይዣለሁ። ያሬዶ ከ8 ጀምራል። 8 ከ8 ቀጥል። እሺ በጣም መልካም ጊዜ ይስጥልን። አይገስ ሰው ሊጠቀም የሚችለው እንደዚህ አይነት ነገር ሲደረግ ነው እና ትምህርቶች ሲገለጡ ይሻላል። መልካም። እኛ ኦርቶዶክሳውያን ስዕላት እግዚአብሔር የሰጠው ነው፣ ራሱ እግዚአብሔር የገለጠው ነው፣ ራሱ እግዚአብሔር ፈቃዱ ሆኖ እንዲደረግ እንዲሰሩ ያዘዘው ነው። ይሄን ደግሞ ያደረገው እግዚአብሔር ነው። ስለዚህ ስዕላትን የሚቃወም ሰው እግዚአብሔርን የሚቃወም ነው። የእግዚአብሔርን ትእዛዝ፣ የእግዚአብሔርን ፍቃድ፣ የእግዚአብሔርን ሀሳብ የሚቃወም ነው ብለን እናምናለን። ለመጀመሪያ ጊዜ ስዕላት እንዲህ ሲል የተነገረው ማለት ነው ሙሴ ነው። በኦሪት ዘጸአት ላይ ምዕራፍ 25 ላይ እንደምናነበው ለሙሴ እግዚአብሔር ጽላትን ሰጠ። ጽላቱን ደግሞ የሚያስቀምጥበትን ደግሞ ማደሪያውን ወይ ታቦቱን እግዚአብሔር ሙሴን ስራ አለው። በታቦቱ ላይ ደግሞ ሙሴን ታቦቱን ስራ ካለው በኋላ ታቦቱ ላይ እግዚአብሔር እንዲቀመጥ ሙሴን የነገረው ነገር አለ። መጽሐፍ ቅዱስ እንዲህ ይላል። ኦሪት ዘጸአት ምዕራፍ 25 ላይ እንዲህ የሚል ቃል እናገኛለን። ምን? ኦሪት ዘጸአት ምዕራፍ 25 ላይ ኪሩቤልንም ክንፎቻቸውን ወደ ላይ ይዘረጋሉ፣ የስርየት መክደኛውንም በክንፎቻቸው ይሸፍናሉ፣ ፊታቸውንም እርስ በርስ ይታያሉ። አስተውሉ፣ ፊታቸውንም እርስ በርስ ይላል። ምን አይነት ፊት ነው ሊስል የሚችለው ሙሴ? መቼም ሙሴ ኪሩቤልና ሱራፌልን በአይኑ አላየም። አይቷል የሚል ሰው ካለ ማስረጃ በጣም እፈልጋለሁ፣ ዜዶ ካለ ማለት ነው። ፊት ሳል ተብሏል። ምን አይነት ፊት ነው ሊስል የሚችለው ሙሴ? እግዚአብሔር ምንም አይነት መልክ ምንም አይነት ምስል አትቅረጹ አትሳሉ ያለ እግዚአብሔር
መልሶ ደግሞ ሙሴን በሰማይ የሚኖሩትን የኪሩቤልን ዙፋን የሚሸከሙትን ፊታቸውን እንኳን ሳይቀር ሳላለው ፊት ስሏል ማለት ነው። ፊት ማለት ገጽ ማለት ነው፣ መልክ ማለት ነው። ስለዚህ መልክ ስሏል ሙሴ። ስለዚህ እግዚአብሔር የመላእክቱን የኪሩቤልን ዙፋኑን የሚሸከሙትን የክብሩ መገለጫ የሆኑትን እንዲስል አዟል። ስለዚህ ራሱ ስዕል ሳሉ ያለው ማን ነው? እግዚአብሔር ነው። በመጽሐፍ ቅዱስ ቦታ ላይ አንድም ቦታ ላይ እግዚአብሔር ስዕልን ሲከለክል የእሱ ክብር መገለጫ የሆኑትን ሲከለክል አላየንም፣ አልተጻፈም። ልቀጥል። በምን ያህል ደቂቃ አለኝ? 4 ደቂቃ አለ። ጥሩ ነው። ገና ነኝ። ኦኬ፣ በጣም ጥሩ። ሌላው ደግሞ የምናገኘው ስለ የሶሎሞን ቤተ መቅደስ ነው። በነገራችን ላይ ሌላም ልጨምር፣ እንዲሁም ሙሴ በታቦቱ ላይ ብቻ አይደለም የሳለው፣ ኪሩቤልንም በነገራችን ላይ በየመጋረጃው ራሱ ስሏል። ኪሩቤል ራሱ ይህንን የምናገኘው አሁንም በኦሪት ዘጸአት ላይ ምን የሚል እናገኛለን? በመጋረጃዎቹ ኪሩቤልን እግዚአብሔር ማን ነው ሙሴ ሲስል ሲያስቀምጥ እናያለን። ኦኬ፣ በታቦቱ ላይ ብቻ አይደለም፣ በመጋረጃዎቹ ላይ ሁሉ ኪሩቤልን በመጋረጃዎቹ ሙሉ ገጽ ላይ ያስቀምጣል። የዚህንም ጥቅስ ልስጥ። ምን ይላል? ኦሪት ዘጸአት ምዕራፍ 26 ቁጥር 31 ላይ ኦሪት ዘጸአት ምዕራፍ 26 ቁጥር 31 እንዲሁም ኦሪት ዘጸአት ምዕራፍ 26 ቁጥር 1 ላይ ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጆችን ያሉበትን ማደሪያ ስራ አለው። ብልህ ሰራተኛ እንደሚሰራ ኪሩቤልም በእነርሱ ላይ ይሁኑ ይለዋል። ኦኬ፣ በ31 ቁጥር ላይ መጋረጃውንም ከሰማያዊ ሐምራዊ ከቀይ መጋመጃ ከተፈተለ ከጥሩ በፍታም አድርግ፣ ብልህ ሰራተኛ እንደሚሰራ ኪሩቤልም በእርሱ ላይ ይሁኑ ይለዋል። ስለዚህ ኪሩቤልንም ራሱ በመጋረጃ ይስሏል። ታቦቱ ላይ ብቻ አይደለም ሙሴ። ብዙ ጊዜ ሰው ታቦቱ ላይ ብቻ ይሳል ይመስላችኋል። ኪሩቤልንም በመጋረጃው ሙሉ ስሏቸዋል። ኪሩቤል መቼም አንዱ የታወቀ ነው። ስለዚህ እግዚአብሔር የክብሩ መገለጫ ሆኑትን ሰው ኪሩቤልን ሳይ የእግዚአብሔር ክብር መገለጫ ነው የሚያየው። ሰው ኪሩቤልን ሳይ ዮሐንስ ራእይ ነው ትዝ የሚለው አርባዕቱ እንስሳ የተባሉት ሱራፊና ኪሩብ። ስለዚህ የእግዚአብሔር ክብር መገለጫ የሆኑትን ነገሮች ለትምህርት እንስላለን። እኛ ስዕላት ታዲያ በአዲስ ኪዳን የምንስል ሰዎች ምንን ምሳሌ መነሻ አድርገን ነው ብንል እነዚህን ጥቅሶች መነሻ አድርገን ነገሥት ላይ ሶሎሞን የሰራው ቤተ መቅደስ ውስጥ የኪሩቤልን ስሏል፣ የፈነዳ አበባ ስሏል፣ የተለያዩ ስሎችን አስቀምጧል ሶሎሞን የእግዚአብሔር ክብር መገለጫ የሆኑትን ማለት ነው። ስለዚህ በአዲስ ኪዳን ያለን ክርስቲያኖች ምን እናደርጋለን? የእግዚአብሔር ክብር መገለጫ የሆኑትን ስዕላትን ለትምህርት ለጸሎት እንጠቀምባቸዋለን። የእግዚአብሔርን ክብር ለመግለጥ እንጠቀምባቸዋለን። ደግሞ ለስዕሉ ለቀለሙ አይደለም፣ እኛ ለስዕሉ ባለቤት የሚገባውን ክብር እንሰጣለን። ሰው የእናቱን ፎቶ እንኳን ፊት ለፊት አድርጎ የእናቱን ፍቅር ይገልጻል። እናቱ በህይወት ቢረቁም እንኳን የአገር ርቀት እንኳን ቢኖር ፎቶቸውን እያየ ክብሩን ይገልጻል። ለከለሩ አይደለም፣ ለፒክስሉ አይደለም መቼም የሚስመው አይደለ፣ ክብሩን የሚገልጸው ፍቅሩን የሚገልጸው። ስለዚህ ለእግዚአብሔር ቅዱሳን የእግዚአብሔርን ስራ የሚሰሩ እግዚአብሔር ደስ የሚሰኝባቸው ክብረ እግዚአብሔር የሚገለጥባቸውን ቅዱሳንን በስዕል አስቀምጠን እንማርባቸዋለን፣ ታሪካቸውን እናስተምርባቸዋለን። ደግሞም ክብር ደግሞ ለሚገባቸው ክብር እንሰጣለን። እኛ ምን ስለሆንን? ክርስቲያኖች ስለሆንን ማለት ነው። ስለዚህ ለትምህርት፣ ለተግሳጽ፣ ጸሎት ለማድረግ የእግዚአብሔርን ክብር ለመግለጥ ስዕላትን እንጠቀማለን። ይሄ በእኛ ብቻ አይደለም፣ በጥንቷ ቤተክርስቲያን ሁሉ የነበረ ነው። አዲስ ልማድም አይደለም። በዓለም ዙሪያ ያሉት ክርስቲያኖች ሁሉ የሚያደርጉት ነገር ነው። ከሉትሪያንም ይሄንን ያደርጋሉ። ኦኬ። ስለዚህ ያው ሉትሪያንም ባይቀበሉ ማለት ነው። እነ ዜዶ ደቂቃ ላጠቃል አለቀ። አንድ ደቂቃ ፊል እንደዚህ ልበላቸው። ከ14 ሲል ቆሟል። ስለዚህ ወደ ዜዶ እንሄዳለን። ዜዶ ደግሞ የምታሰርዳንን እንስማ። ከሲል ታቆማለህ ዜዶ። እሺ፣ ቴንኪው ዮዬ፣ አመሰግናለሁ። ቴንኪው ወንድሜ ያሬድ። እንግዲህ ወንድሜ ያሬድ ስዕል ተፈቅዷል ብሎ በዘጸአት መጽሐፍ የተጻፈውን አንስቷልና ማነው ዘዳግም ላይ ያለውን መጽሐፍ ጽሑፍ አንስቷልና በነገራችን ላይ ስዕል የሚል ቃል የለውም፣ ቅርጽ ነው ያለው። ለሌላ ጊዜ ያሬድ በዚህ አስተካክለው። ቅርጽ የሚል አለ፣ ቅርጽ አለ። መጽሐፍ ቅዱስ ስትሮንግሊ ኮንደምን ከሚያደርጋቸው ወይ ፎርቢድ ከሚያደርጋቸው ነገሮች አንዱ ስዕል በተመለከተ ነው። በጭራሽ ስዕል መጽሐፍ ቅዱሳዊ አይደለም። በዘዳግም መጽሐፍ ምዕራፍ 5 ላይ በዛው በዘዳግም ምዕራፍ 4 ላይ በሌዋውያን ምዕራፍ 26 ቁጥር 1 ላይ የስዕል ለዛው ምንድን ነው የሚለው? እንዳታደርገው፣ እንዳትሰግድ፣ 3 ነገሮችን ያስቀመጠው። እንዳትቀርጽ፣
እንዳትስል ማለት ነው፣ እንዳትሰግድላቸው፣ እንዳታመልካቸው ወይም ደግሞ እንዳታገለግላቸው ብሎ ስትሮንግ የሆነ ማስጠንቀቂያ የተሰጠበት ክፍል ምንድን ነው ካላችሁኝ፣ እንደውም ስዕል በተመለከተ ነው። እውነት ነው። ኪሩቤሎችን እንደ አዟል ወይ ጌታ? አዟል። 2 ክንፍ ያላቸውን ይሄ የስርየቱ መክደኛ ላይ ያሉ ናቸው እነዚህ። ያ ደግሞ በቤተ መቅደስ የእግዚአብሔር ክብር ባለበት እግዚአብሔር እገኛለሁ ያለበት ስፍራ ስለሆነ በዛው ላይ ደግሞ የመስዋዕቱ ደም ይረጭ ስለነበረ ለዚህ እኮ ነው የዕብራውያን ጸሐፊ ሲናገር ታቦታችን ክርስቶስ በሸክም የሚጓጓዝ ስለነበረ ስርየት የሚካሄድበት ስለነበረ ታቦታችን ክርስቶስ ብሎ ጳውሎስ የተናገረበት ትልቁ ምክንያት ምንድን ነው ካላችሁኝ፣ ያ በክርስቶስ ኢየሱስ ለዚህ ለሚመጣው ማገልገል ወይም ደግሞ በላይ ባለችው ቤተ ክርስቲያን ላለችው መቅደስ ምሳሌ የሚሆነው የምድር ድንኳን ስለነበረ ነው። አንደኛ። ሁለተኛ፣ ለምሳሌ የተቀረጸ ነበረ። የተቀረጸ ምንድነው በብር በነሐስ ስራ ተብሎ ሙሴ ህዝቡ በእባብ እየተነደፈ በምድረ በዳ በሚሞትበት ጊዜ እግዚአብሔር ሙሴን አዘዘ። ምን አለ? እባብ ስቀል፣ እንትን በነሐስ ስራና በዓላማ ላይ ስቀል፣ የተነደፈ ሰው ሁሉ ምን እንዲል እሱን ሲያይ በእምነት ሲያይ እንዲድን አለ። ሚኒንግ ራሱ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሲናገር ምን አለ? እንደዚህ አለ፣ ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ ሊሰቀል ይገባዋል ብሎ ኢየሱስ ያ ምሳሌ ሙሴ በምድረ በዳ እባብን የሰቀለበት ምሳሌ ኢየሱስ በመስቀል ላይ የመሞቱ ምሳሌ እንደሆነ አሳይቶናል። ዛሬ ሰዎች የሚቀርጹት የነሐስም ይሁን የምንም አይነት ምልክት የላቸውም። ምንም አይነት የድንኳን አገልግሎት ዛሬ የላቸውም። የድንኳን አገልግሎት ኢየሱስ ክርስቶስን ወደዚህ ምድር እግዚአብሔር ለሰው ልጆች ሁሉ በመስጠት ተጠናቋል። ኦኬ፣ እሺ። አሁን ወንድማችን ያነሳውን የአዲስ ኪዳኑን ሐሳብ ላንሳ። አሃ አትሉኝም እንዴ? በአዲስ ኪዳንማ ስትመጣ ጭራሹ ነው ሐሳቡ እኮ ነው የምልህ። ሐሳቡ ድሩሪ 1 ሳንቲም የለም። በአዲስ ኪዳን ሰው ኢቭን ቦታ እንኳን አይጠብቅም። ለዚህ እኮ ነው ያቺ ሴት ታስታውሷት እንደሆነ በውሃ ዳር ውሃ ስትቀራ ያገኛትን ሴት ደከመውና አረፈ ይላል ዮሐንስ ወንጌል ምዕራፍ 4 ላይ ጠየቀችው። እናንተ እንትን በኢየሩሳሌም ነው ስግደት በአብራ በተራራው ላይ ነው ትላላችሁ ብላ በጠየቀችው ጊዜ ኢየሱስ ክርስቶስ እንዳለ እንደዚህ አላት፣ አይደለም እንደሱ አይደለም፣ ከዚህ በኋላ አለ ከእኔ መምጣት በኋላ ሰው በመንፈስና በእውነት ለእግዚአብሔር በየትኛውም ቦታ ይሰግዳል። ለዚህ ነው ዛሬ በቤት ውስጥ ነው መስገድ የተቻለው። ዛሬ ጉዳዩ የቦታ ሳይሆን ዛሬ የአብርሃም ልጅነት ሳይሆን ዛሬ የምንድን ነው ከተባለ በክርስቶስ ኢየሱስ የተገኘው በመንፈስ የእግዚአብሔር ልጅ መሆን ነው። ለዚህ ነው የሮሜ መጽሐፍ ምዕራፍ 8 ቁጥር 13 ላይ ሲናገር ምን አለ ጳውሎስ ሲናገር፣ አባ አባ ብለን የምንጮህበትን የልጅነትን መንፈስ ተቀበልን እንጂ ዳግም የፍርሃት መንፈስ አልተቀበልም። ለምን ከተባለ ሰዎች ዛሬ ቦታ አይደለም፣ ስዕል አይደለም፣ ሌላ ነገር አይደለም። ኢየሱስ እግዚአብሔር አይሳልም። ጳውሎስ እንደውም ምንድን ነው ያለው? ማናችሁም አለ ማናችሁም እግዚአብሔርን ለመሳል አትሞክሩም። በምን አለ እሱ? በብር በወርቅ እንዲህ ነው ሊባል የማይችል አምላክ ነው ብሎ አስቀመጠ በሁለተኛ ቆሮንቶስ መልእክቱ። ስለዚህ ሰው ሊሞክር ይችላል። እግዚአብሔር ግን ይሄ ነው ብሎ እንዴ የኢትዮጵያ ቤተክርስቲያን እኮ ስላሴዎች ብላ እኮ ስላሴ ብላ እኮ 3 ሰዎችን እኮ የሳለች እኮ ነች። 3 ሽማግሌዎችን እጃቸውን ጉልበታቸው ላይ አድርገው የተቀመጡ 3 ሰዎችን ስላ ይሄ ነው ስላሴ ያለች እኮ ነች። ማለት ስዕል ከተነሳ እኮ እናውራ ከተባለ እኮ ሶ ዳሜጂንግ። በኢትዮጵያ ቤተክርስቲያን እኮ ዛሬ የሚታየው ነገር እኮ መሳል ብቻ አይደለም፣ የምታውቁት ነው። እኔ ጎረቤቶች እንትኖች አሉኝ የማውቃቸው ጓደኞች። የሚገርማችሁ ነገር አንድ ደቂቃ አለኝ። እነዚህ ሰዎች እኮ ለእግዚአብሔር እንኳን የማይደረግ አይነት በቤታቸው ክፍል ለይተው እውነት ነው የምላችሁ በጌታ ፊት እኔ በምኖርበት ሀገር ሌላ ክፍል አንድ ክፍል ለብቻው ተለይቶ በየቦታው ማለት ነው አንድ ክፍል ተለይቶ የሌለ ነገር የለም። እዛ ክፍል ስትገባ ስዕሉ ብትል ሻማው ብትል ሰዎች ዴይ ኤንድ ናይት ለማን ነው የሚሰግዱት? ለስዕልና ለእንደዚህ ሰዎች ነው የሚሰግዱት። ከዚህ በላይ ጣዖት አለ እንዴ? ከጣዖት ሽሹ ብሏል ጳውሎስ። ወገኖች ከጣዖት ሽሹ። እግዚአብሔር በመንፈስ ነው የሚገኘው። እግዚአብሔር በመንፈስ ይሰገድለታል። ጉልበት ሁሉ ይንበረከክለታል። ሌላ ጉልበት የሚንበረከክለት አንድ አካል የለም ከኢየሱስ ውጭ ከእግዚአብሔር ውጭ። ቴንክ ዩ ጨርሻለሁ። ጆይ
ሰከንድ ራውንድ ይሰጠንና ከዛ በኋላ ወደ ጥያቄ መልስ ይሆናል። 5 ደቂቃ ያዝልን ድጋሚ ሆን እሺ አይ ምን ያደርግልናል? ምን ያደርግልናል? በቃ ጨረስን እኮ አልጨረ እንዴ? በ5 ደቂቃማ አያልቅም እንዴ? ሀሳብ አምስት ደቂቃ ሰጥተሃል። እኔ አንተ ያነሳውን እኮ እኔ እንዴ አካሄዱ እኮ ዜዶ የነበረው ይጨመር እኔ ገና ትምህርትን ነው። አስተምራለሁ፣ አንተ ትምህርትን ታስተምራለህ። ከዛ በኋላ ደግሞ ያንን ትምህርት ላይ ሪፊዩት እናደርጋለን፣ እኔ አሁን ማፍረሻ ኮንፊውዝ ሀሳቦችን የሆንኩበት እናቀርባለን። ከይቅርታ ጋር ከሁለታቸውን ምንድን ነው መጋረጃ ላይ እንዴት ነው የምንቀርጸው? እሱ አሁን ኮንፊውዝ አዎ፣ ገና ነኝ። ቆይ አመጣዋለሁ፣ እሱ ችግር የለውም። ዜዶ አም ኮንፊውዝ ደባዳ ገባ እንትን ላይ ከሆነ መቅረጽ እችላለሁ። ገባ ቅርጽ ላይ ምናምን መጋረጃ ላይ እንዴት አድርጌ ነው የምቀርጸው? እሱን ዜዶዬ 2 ደቂቃ ልስጥና እሱን ካን ዩ ኤክስፕሌን ፎር ሚ እንትን መጋረጃ ቢሆን ላይ ጥሩ ነው። እንዴት ዮኒ መቅረጽ እችላለሁ? አሁን ዲቤት እያደረግን ስለሆነ እና እሱ የሚሆነው ኦኬ ምንድን ነው? እኔ በመሀል መረዳት አለብኝ። እንትን እናደርጋለን። ኮንፊውዝ ስንጨርስ እንዳልሆን ጠይቀናለን እሺ ጠይቀናል ያልገባህን ኦኬ መጨረሻ በዲቤት ላይ ህግ ታፕታፕ ኮፒ ሊንክ እያደረጋችሁ እሺ። ከስንት ነው? ከ21 ነው ከ7 ላይ ምክንያቱም አንዷ ልትሄድ ስለምትችል ከ27 አቆመዋል። እሺ አይ thank you አሁን በጣም ምን መሰለህ ጥያቄና መልሱ ላይ የማንገባ ከሆነ ቀጥታ ከፈለገ ጥያቄና መልስ ያደርግ ከፈለገ ማለት ነው። ግን እሱ ላይ ከምንገባ ከማን 5 ደቂቃ ብዙ ነው። ኦልሬዲ ኤክስፕሌን ስላደረግ ነው። እኔ አሁን 5 ደቂቃ ከዚህ በኋላ ብትሰጠኝ የስዕል እንትንን የመጽሐፍ ቅዱሳዊ ብዬ ስለማላምን አሁን ካልኩ በላይ ልልህ የኔ አባት እሱ ያጠናክርላል ከሌለው እንጂ የለውም። ዜዶዬ አንተ ኖ ኖ ከሌለው ኖ የለውም። አባባል ምን መሰለህ ያልገባ ለአንተ አሁን በደንብ አድርገህ እንድታስረዳበት ሳምራይዝ የምታደርግበት ነገር ነው። ለእሱም ደግሞ ሳምራይዝ ያደርግበታል። ከዛ ባክኤንድ ፎርስ ታደርጉታላችሁ። እሺ እሺ እንደዚህ ሲጀመር በዲቤት ህግ ዮኒ ምንድነው የሚደረገው? ሁለቱ ተከራካሪዎች ትምህርታቸውን መጀመሪያ ያቀርባሉ። ከዛ በሁለተኛው ዙር ላይ እድል ሲያገኙ ድጋሚ አንዱ ያነሳውን አንዱ ሀሳቦች ተቃራኒ ሀሳቦች ያነሳል ማለት ነው። መጨረሻ ላይ ይጠየቃሉ። ስለዚህ በቃ አለቀ አለቀ እንዴት ይባላል? ሀሳብ አነሳው፣ ሀሳቡን ሰማው፣ ሀሳቡ ላይ ሀሳብ አስተያየት ልስጥ፣ ከዛ ወደ እንትኑ ጥያቄና መልስ እንሄዳለን። 5 ደቂቃ ያዝልኝ። እሺ በጣም ጥሩ። እንግዲህ አሁን ዜዶን እንዳያችሁት ኦል ኦቨር ዘ ፕሌስ ነው የሆነው። ስዕል ላይ ፎከስ አድርጎ ማስተማር አልቻለም። የስዕል ትምህርት ምንድን ነው የሚለውን ሊነግረን አልቻለም። በክርስቶስ ማመን ይለናል፣ እንደዚህ ይለናል። ስለ እምነት አይደለም ርዕሱ፣ በማን እንመን አይደለም ርዕሱ። ስዕላት እንዴት ይታያሉ? ጭራሽ ስዕላት ጣዖታት ናቸው ብሎ አረፈው መጨረሻ ላይ። እውነት ስዕላት ጣዖታት ናቸው? ስለዚህ እንደዛ ከሆነ ስዕላትን በጥንቷ ቤተክርስቲያን ይሰራ የነበሩ ስዕላት ሁሉ ጣዖት ናቸው። ጣዖት ማለት ደግሞ በነገራችን ላይ ከእግዚአብሔር ውጭ የሆነ ማለት ነው። እግዚአብሔር የሚጠየፈው ነገር ማለት ነው። እንግዲህ ስዕላት ጣዖት ናቸው፣ ስዕላት ጣዖት ናቸው። ይሄን ያዙልኝ። አንዴ ቪዲዮ ማሳየት ስለምፈልግ ትልቁ ላይ ልሁን። እሺ ይኸው እንግዲህ ሉተሪያን አይከንስ ይባላል። ይሄ የሉተሪያን ላይ ገብታችሁ መቼም ስታንዳርዱ አንድ አይነት መሆን ስላለበት ሉተሪያን አይከንስ ብላችሁ ትገቡ። የሉተሪያን ቸርች ነው የሆ የሚለው ላይ ትገቡ። ስለ ሉተሪያን ኮንፌሽን ኦፍ ሉተሪያን ብሎ ያስቀምጣል። እንደምታዩት ዌልካም ቱ ሉተሪያን አይኮኖግራፊ ይላል። በሉተሪያን ዘንድ ያለ የስዕላት ትምህርታቸው የእምነታቸው የተቀመጠበት ነው። ኦኬ እዚሁ ስገቡ እንግዲህ ይኸው እነዚህ ሁሉ ስዕላት አሉ። እንዲሁም ይሄ ጭራሽ ስለ ክርስቶስ የክርስቶስን እንዲሁም ይህን ልክፈተው። ይህን ስታዩት ስዕል ስለዋል። መቼም ይህንን ሳሌ ያላቸው ጳውሎስ አይደለም፣ ሉቃስ አይደለም፣ ማቴዎስ አይደለም። ስዕል ስለሆን ብሎ አስቀምጠዋል። ያው the symbol of the pelican is a perfect allegory for communion ይላል። ለስጋው ደግሞ ምሳሌ ሆነ ይላል። ይሄን okay as with the pelican itself it will take from its own body in order to feed its children ይላል። ከፔሊካኑ ከሰውነታቸው እየቦጨቁ ለልጆቻቸው ስለሚመግቡ የክርስቶስን ኮሚኒየን ክርስቶስ ስጋውን ቆርሶ እኛን መገበን ለማለት በዚህ መልክ ሉተሪያን ይጠቀማሉ። ይሄ ጣዖት ነው፣ በኋላ ይመልስልና ብዬ አስባለሁ። ሌላም ደግሞ ልጨምር። ይሄ ጊዮርጊስ ነው። በሉተሪያን ዘንድ ጊዮርጊስን በዚህ መልኩ ይስሉታል። ሴንት ጆርጅ ብለው ሴንት ጆርጅ ብለው ቅዱስ ጊዮርጊስ ብለው ቸርችም አላቸው፣ ስዕላትም አላቸው። እንግዲህ ይሄም ጣዖት ነው ካልን መልካም። ይሄ ሁሉ ጣዖት ነው ማለት ነው። እንግዲህ ይሄ ደግሞ ዲያቆን ሚካኤል ይባላል። ኢትዮጵያ ዲያቆን ነው። who became good friends of ማርቲን ሉተር የማርቲን ሉተር በጣም ቅርብ ጓደኛ የሆነ እንትን ነው፣ ዲያቆን ነው። ኦኬ ስለዚህ እነዚህ ስዕላት ሉተሪያን ይጠቀሙታል። ለምን? ለማስተማር ይላሉ፣ ታሪክ ለመናገር ይላሉ፣ የክርስቶስን ትንሣኤ ለመናገር፣ ስቅለቱን ለመናገር፣ ይህን ሁሉ ነገር ይጠቀማሉ። ኦኬ ይሄ ጣዖት ነው ወይ? በኋላ ላይ መልስልኛ ብዬ አምናለሁ። ምክንያቱም ስዕል ጣዖት ነው ስላለ ማለት ነው ወንድማችን።
በጣም ጥሩ። ሁለተኛ የምጠይቀው ዮኒ ጠይቀው የነበረው ነው። እሱ ምንድነው በኦሪት ዘጸአት ቅድም የሰጠሁት ላይ ኦሪት ዘጸአት ምዕራፍ 26 ላይ ምን የሚል አይተናል? በድንኳኑም ላይ ይኸው በድንኳኖቹም ላይ ደግሞ ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ቀይም የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ብልህ ሰራተኛ እንደሚሰራ ኪሩቤል በእነሱ ላይ ይሁኑ ይላል። ኪሩቤልን በእነሱ ላይ ይሁኑ፣ ኪሩቤልን በመጋረጃው ላይ አስቀምጥ ይላል። በመጋረጃው ላይ መቼም መጋረጃ ላይ ቅርጽ ተቀረጸ አይለኝም መቼም፣ ምክንያቱም ቅርጽ ለመቅረጽ መዶሻ፣ ሚስማር፣ የተለያዩ እንትኖች ያስፈልጋሉ። ስለዚህ ምንድነው የሚደረገው? መጋረጃ ላይ ጥልፍ ይጣለፋል። ያ ጥልፍ በስዕል መጀመሪያ ተስሎ ይቀመጥና ይጣለፋል ማለት ነው። ስለዚህ እነዛ በመጋረጃው ላይ የተቀመጡት ምንድናቸው? ስዕላት ናቸው ማለት ነው። የምን? የኪሩቤል ስዕል። ሌላም ልጨምር። በአንደኛ ነገሥት መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ቁጥር 35 ላይ አንደኛ ነገሥት ምዕራፍ 6 ቁጥር 35 ላይ ደግሞ እንዲህ ይላል፣ የኪሩቤልንና የዘንባባ ዛፍ የፈነዳ አበባ ምስል ቀረጸባቸው ይላል። ምስል ማለት ነው። ምስል ቀረጸባቸው። ምስል ሲባል ማለት ነው በተቀረጸውም ስራ ላይ በወርቅ ለበጣቸው። የውስጠኛው አደባባይ ቅጥር 3ቱን ተራ በተራ ድንጋይ አንዱን በተራ በተዘጋ ዛንቃ ሰራ እያለ በጠቅላላ በግድግዳው ላይ ኪሩቤልን እንዳስቀመጠ እንደቀረጸ። መቅረጽ ማለት በነገራችን ላይ ፊታቸውንም ማስቀምጧል ባይዘወይ። ስለዚህ ኪሩቤልን ማስቀመጥ፣ ፊታቸውንም መሳል ማስቀመጥ ጣዖት አምልኮ ነው እያለን ነው። እንግዲህ ዜዶ ያው ኦሪት ዘጸአት ምዕራፍ 25 ላይ እዩት ምን ይላል? ቁጥር 19 ላይ ሁለተኛውንም ኪሩብ በሌላ ወገን አንድ አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስዕል መክደኛዎች በክንፎቻቸው ይሸፍናሉ፣ ፊታቸውም ይላል። ኦኬ፣ ምን አይነት ፊት ነው የሚሳለው? የኪሩቤል ፊት ምን አይነት ነው? ፊት እንዴት አድርጎ ነው የሚያስቀምጠው? የምን ፊት ነው የሚያስቀምጠው? ሆፍሊ መልስልኛ ብዬ አስባለሁ በሰጠው ደቂቃ። ስለዚህ እኛ ኦርቶዶክሳውያን ክርስቲያኖችን ብለን እናምናለን። ስዕል ቅዱሳት ስዕላት አሉ። ቅዱሳት ስዕላት ያሰኘባቸው ምክንያት ምንድን ነው? የእግዚአብሔርን ክብር የሚያስተምሩ ለምሳሌ የነገረ ስላሴን አምጥቷል። የነገረ ስላሴን ስዕል ስናይ ባይዘወይ እስኪ አንድ ነገር እኔ ዮሐንስ ራእይ ላይ ምዕራፍ 4 እንዲህ ይላል። እሺ በነገራችን ላይ የእግዚአብሔርን ነገር ዮሐንስ ሲያስቀምጥ ዳንኤልም ሲያስቀምጥ በስዕላዊ መልክ ያስቀምጡታል። መጽሐፍ ቅዱስ እናነበው በምናባችን የሚሳላለ ቅዱስ ጳውሎስም ኢየሱስ ክርስቶስ በህሊናችሁ እንደተሳለ እንዴት ዘነጋችሁ አዚም ያደረገባችሁ ማኑ ይላል። መሳል ማለት ስናነበው በህሊናችን በአይምሯችን የሚመጣው ኢሜጅ ነው፣ ኢማጂኔሽን ነው። ክርስቶስን እንስለዋለን፣ ህማውን መከራውን እንስለዋለን፣ ስቅላቱን እንስለዋለን። ያንንን ትምህርቱን በስዕል መልክ እናስቀምጣለን። ኦኬ ምን ይላል? በዙፋኑ ዙሪያ የነበሩት እንስሳት ይናገርና ምን ይላል? ይሁት ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል። ይቅርታ ሰዓት ቢታይ ጥሩ ነው። አልቋል ብዙ። እሺ ይሄኛውን አንብቦ በቃ ይጨርሰው ጥቅሱ ስለወጣ ማለት ነው። እሺ ያው ፊተኛው እንስሳ አንበሳን ይመስላል፣ ሁለተኛው እንስሳ ጥጃን ይመስላል፣ ሶስተኛው እንስሳ ደግሞ የሰው ፊት ነበረው ይላል፣ አራተኛው እንስሳ የሚበረውን ንስር ይመስላል ይላል። የምን መልክ አላቸው እነዚህ? መቼም የተቀረጹ አይደሉም አይደለ? በሰማይ ያሉት እነዚህ የተቀረጹ አይደሉም። መቼም ምስል ይዘዋል፣ መልክ ይዘዋል። መልክ ይዘዋል። ምን አይነት መልክ ይዘዋል? የጥጃ መልክ ይዘዋል። የሰው ፊት አለ፣ የንስር ፊት አለ እና ደግሞ የአንበሳ ፊት አለ። የስላሴን ስናስቀምጥ በዙፋኑ ዙሪያ እነዚህን አራቱን ኪሩብና ሱራፊ እናስቀምጣለን። ራዕየ ዮሐንስን እያስቀመጥን እያሰብን ማለት ነው። እግዚአብሔር ይስጥልኝ። በኋላ ላይ በጥያቄና መልስ እመለሳለሁ። ያንተ ነው ዜዶ አባቴ። እሺ አይ አንድ ዶክመንት ለማሳየት ኮምፒውተሬን እየከፈትኩ ነበር፣ ታች መጥቼና እምቢ ስላለኝ ነው። አንድ ጊዜ ችግር የለም። ታፕታፕ ኮፒ ሊንክ ቤተሰብ እያዳመጣችሁ አንዳንድ ጥቅስ የሚሰጧቸውን ዜዶም የሚሰጠውን መዝሙር ያሬድ የሚሰጠውን ለሌላ ጊዜ መማሪያ እንዲሆን በትይዙ መልካም ነው። ወንድምና እህቶች ተባረኩ። ከስር በፍቅር ለሁሉም ነገር በፍቅር ብታደርጉት ደስ ይለኛል። ምንም አይነት ስድብ ባይኖር የመጽሐፍ ቅዱስ ጉዳይ ከሆነ ስለሆነ የጌታ ጉዳይ ስለሆነ ስድድብ ባይኖረው፣ ጾመኛም ስለሆኑ በሁለቱም በኩል ጾም ስላለ በአሁን ሰዓት ስድቡ ባይኖር ደስ ይለኛል። ታፕታፕ ኮፒ ሊንክ ቤተሰብ ተባረኩ።
ስትጀምር ነው ደቂቃውን የሚይዘው። ዜዶ በቃ አልከፍትም ስላለኝ እንትኑ በቃ ዝም ብዬ እንትኑ ብቻ ምናልባት መጽሐፍ ቅዱስ ወይ እሱን ቃሉን እያሳየው ልቀጥል መሰለኝ እምቢ ስላለኝ መክፈት። አይ እንደፈለግ አባት። እሺ እንግዲህ ቅድም ደጋግሜ አንስቼላቸዋለሁኝ እውነት ለመናገር ማለት ነው የዘዳግም መጽሐፍ ዋናው እንግዲህ ብዙ ጊዜ የሚነሳው በዚህ በዘዳግም መጽሐፍ ነው። ዘዳግም መጽሐፍ ምዕራፍ 5 ላይ ቁጥር 9 እና 8 እና 9 ስትመለከቱ በሰማይ ካለው በምድር በታች ባለው በምድርም ከምድርም በታች ባለው በውሃ ካለው በማናቸው ምሳሌ የተቀረጸ ምስል ለአንተ አይሆንልህ ይላል። በቃ በአጭር ቃል ከእግዚአብሔር ውጭ በየትኛውም አይነት መልኩ ለተቀረጸ ስዕል መስገድ ምንም አይነት መጽሐፍ ቅዱሳዊ አይደለም። ከቅድም ጀምሮ እኔ አሁን እውነት ለመናገር 5 ደቂቃው ይሄ ደቂቃ እንዳይጨመር የፈለኩበትን ምክንያት ምንድን ነው ካልካችሁ ማለት ነው መጽሐፍ ቅዱስ የማያውቀው ትምህርት ስለሆነ ማለት ነው። ይሄ አሁን የሚደረጉት ስርዓቶች መጽሐፍ ቅዱስ የማያውቃቸው ስለሆኑ እኔ አሁን እንዲህ ነው ብዬ አሁን ቅድም ደንቤ የሆኑ ጥያቄዎችን ስጠይቀኝ ይሄንን እንደዚህ ቢሆን እንደዚህ እያልኩኝ በመጽሐፍ ቅዱስ የሚጠየቁ ጥያቄዎችን ሳስረዳ ነበር። መጽሐፍ ቅዱሳዊ ያልሆነ ስለሆነ ጎትተው መጽሐፍ ቅዱሳዊ ለማድረግ ከሚደረግ ጥረት ውጭ ይሄ ነው ብዬ እኔ ልናገር የምችለው ነገር የለም። መጽሐፍ ቅዱሱ ግን ዘግቶታል። ምን ብሎ ዘግቷል? ከሰማይ በታች ካለው ከሰማይ በታችን በምድር ከምድርም በታች ባለው በየትኛውም ነገር ምስል ለአንተ አታድርግ ብሏል። ከሁለቱ ሶስተኛ ካዘዘው ከቅድም ከነገርኳቸው ከእባቡ ምስል ውጭ ምንድነው ቅርጽ ውጭ አንድም ቦታ መጽሐፍ ቅዱስ የሚያዘን ቦታ የለም። በተለይ ደግሞ አዲስ ኪዳን ላይ ኦነስት ለመሆን አንድም ቦታ እኔ ምን ብዬ አሁን ምን ማስረጃ ላቅርብ? በሌለ ነገር ላይ ማስረጃ ማቅረብ ማለት በራሱ መሞት ማለት ነው። እኔ እሱ ጎትቶ ያቅርብ፣ እኔ በሌለበት ቦታ አድርግ የሚል ነገር በሌለበት ቦታ አይ ለምሳሌ አሁን የራእይ መጽሐፍ ሰው እንዴት ያነሳል? የራእይ መጽሐፍን ሰው ጠቅሶ የራእይ መጽሐፍን ለቅርጽ ማውጫ አድርጎ ልምሰግደው ራእይ መጽሐፍ ላይ ዮሐንስ ራእይ ስላይ ብሎ የሚናገር ሰው ለእኔ እኔ እንትንም አይመስለኝም። በሃይማኖተኝነት ካልታሰርክ በስተከር በዚህ ውስጥ እንትን አይደለምና እኔ እንደውም ይቅርብኝ እንትኑም ይቅርብኝና ወደ ጥያቄ ብንሄድ ይሻለኛል። ስለሌለ ማለት ምንም ላስረዳ የምችለው ነገር የለም። መጽሐፍ ቅዱሳዊ አይደለም ባጭር ቃል። አሁን እኔ ስጠይቀው ጥያቄና መልስ ላይ እሱ የፈለገውን ነገር ይጠይቅ፣ መለስ የምችለው ነገር ካለ መልስለታለሁ። እኔ ግን የምጠይቃቸው በጣም የተወሰኑ ጥያቄዎች ናቸው። እስቲ ለእነሱ መልስ ካለው እናያለን። ይቀጥል፣ ወደ ጥያቄ ይግባ። አለቀ። እሺ በቃ ምን አስረዳለሁ? ምን አለና ምን መጽሐፍ ቅዱስ በማያውቀው ትምህርት ምን ብዬ አቀርብላለሁ? ምንም የሌለ ነገር ስለምታደርጉ ማለት። ስለዚህ ቀጥል። እሺ ደቂቃ ስንት ደቂቃ ነው የሚያዝ ለጥያቄና መልስ? እናንተ ስለምታውቁት እሱን የዲቤት ጉዳይ እናንተ 5 ደቂቃ ይበቃል። 5 ደቂቃ። እሺ ትልቁ ላይ አድርገኝ ችግር የለው። 5 ደቂቃ እነሱ ይነጋገሩ። ደም እኔ 10 ደቂቃም 7 ደቂቃ የሚሆን ደስታ የነበረ ምክንያቱም እናንተ 5 ደቂቃ በቃ በቂ ነው። 5 በቂ ነው። የሌለ ትምህርት ላይ ጊዜ አልፈጅም የለም ስለሌለ እኔ ወይ ደቂቃ ልጠቀምና 10 ደቂቃ ልጠቀም። አንተ 5 ደቂቃ ወዳጄ ቀጥል። መዝሙር እየቀጥል የሆነ የትልቁ ያርገኝ። ያው የፈረደበት ሉትራን ሊሳብ ነው ይሳብ ሳቦ ናምታው ከ33 ጀምሯል። የሌለ ነገር አልጠይቅም። ከ33 ጀምሯል። እሺ ኦሪት ዘዳግም ምዕራፍ 5 ደጋግመህ ስታነሳ አይቻለሁ። ኦሪት ዘዳግም ምዕራፍ 5 ላይ የተነገረው ስለ ጣዖት ነው ወይስ ስለ ስዕላት ነው የተነገረው? ስለ ስዕላት በአጠቃላይ ምስል በአጠቃላይ ነው። ምስል እሺ በጣም ጥሩ። ልጠይቅህ እዚሁ ላይ ምንም ችግር የለውም። በሰማይ ካለው በታችን በምድርን ካለው ከምድርን በታች ከውሃ ነው የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታደርግ ይላል። የተቀረጸውን ምስል ማለት ነው ምስል ነው። የተቀረጸው ምስል ማለት ነው የትኛውም የተቀረጸ ምስል። ኦኬ በጣም ጥሩ። እሺ ሙሴ ደግሞ ምስል ቅረጽ ተብሏል አልተባለም? እሱን እኮ ተነጋግረን ጨረሰን። ሁለቱ ጥያቄ ነው አለ ብያለሁ እኮ እሱ። ለእሺ እዚህ ጋር ያለው ምስል የተቀረጸ የተከለከለውና እዛ ጋር የተቀረጸው ምስል የተፈቀደበት ልዩነቱና አንድነቱ ምንድን ነው? ያኛው በእግዚአብሔር መንፈስ በቤተ መቅደስ ውስጥ አገልግሎት ላይ የሚውል ስለሆነ
በጣም ጥሩ። ስለዚህ ይሄኛ የተነገረው በእግዚአብሔር መንፈስ ስለሚቀረጹ ምስሎች አይደለም ማለት ነው ነው እንጂ የሰው ስዕል ሳል አልተባለም። ስፔሲፊክ ተደርጎ ይኸውልህ፣ ስፔሲፊክ ተደርጎ የሚቀርጸው ነገር ተነግሮት ነው የተቀረጸው። ከዛ ውጭ ግን ይኸውልህ፣ ቆይ የጠየቀኝንማ መልስ ልስጥ። 10 ደቂቃ እኮ ለዚህ ነበረ። ጠይቀኛል፣ መልስ ልስጥ ነው። ጠይቀኛል፣ መልስ ልስጥ። መልሴ ችግር የለውም። ጠይቀኛል፣ መልስ ልስጥ። ቶሎ ግን በልሽ ዜዶዬ በቃ እኮ እየመለስኩኝ ነው። አታስገድደኝ እንዴ! እየመለስኩኝ ነው። ይኸውልህ ስፔሲፊክ አድርጎ ኪሩቤል ስራ ብሎ እግዚአብሔር ኪሩቤል፣ ዛሬ በቤተ መቅደሶቻቸው ያሉት ኪሩቤሎች አለ የሰው ምስሎች ናቸው። በየግድግዳው ናቸው፣ በየቤተ መቅደሱ ያሉት የሰው ምስሎች ናቸው። ዜዶዋ የኪሩቤል ፊት ምን አይነት ፊት ነው የሳለው የቀረጸው? ያው በኢንስትራክሽኑ መሰረት ቀርጾታል። አውጥተን ማንበብ እንችላለን። እየጠየቅኩ ፊታቸው ምን አይነት ፊት ነው ያልኩ። ምን አይነት ፊት ነው? ምን አይነት መልክ ነው? ምን አይነት ገጽ ነው? የኪሩቤል በቃ ኪሩቤል ብሎ ስፔሲፊክ በሰጠው መልኩ ነው የቀረጸው። ወዳጅ የታለ? አሳየኝ፣ ስጠኝ ማስረጃ። ፊታቸውን መልካቸውን የታለ? ምን እንደዚህ አድርግ ያለበትም ያው እኮ እያነበብከው እኮ ነው ያለው። ፊታቸውን ነው የሚለው። ምን አይነት ፊት ነው ያስቀመጠው? በቃ ፊታቸውን ብሎታል። እሱ ባስቀመጠበት መልኩ ኪሩቤል ማለት ክንፍ ያላቸው ናቸው። ፊት ነው የጠየቁ። ስትመለከታቸው አንዴ ዜዶ ፎከስ አድርግ። ፊታቸውን የጠየቁ ምን አይነት ፊት ነው ያስቀመጠው? ፊት ማለት መልክ፣ ገጽ ማለት ነው። ምን አይነት ፊት፣ ምን አይነት መልክ ነው ያስቀመጠው? ምኑ እንድነግረኝ ነው የፈለከው? በአረቶ ችግር የለውም። እሺ ወደ ሌላ ጥያቄ ሊድ ችግር የለውም። ዜዶዋ ስላልገባኝ ምን እንድነግረህ ማለት ነው። በቃ እሱ አርግ የተባለውን ያደረገው ልጠይቅህ። እሺ ድጋሚ ልጠይቅህ። እኔ ላልፍ ነበረ። እሺ ጠይቀኝ ካክል አርግ የተባለውን ያደረገው እኮ አልኩ። እሺ ልጠይቅህ። ፊት ማለት ነው። ፊት ማለት ነው ቅርጽ ነው። በቃ ፊታቸው ነው የእነሱ ፊታቸው መልክ ማለት ነው አይደለ? ገጽ ማለት ነው አይደል? ገጽ ማለት ነው። ምን አይነት መልክና ገጽ ነው ያስቀመጠው? በኢንስትራክሽን ሰጥቶታል አልኩ። ኢንስትራክሽኑን አውጣውና የት አለ? መልካቸው ምን ይሆን ተብሏል? አሳየኝ። ኢንስትራክሽኑን ያው ሊሸፍናሉ ተብሏል። ፊታቸውን ስለ ክንፍ ነው የሚያወራው። እኔ ስለ ኪሩቤል ይኸውልህ፣ ኪሩቤሉን ፊታቸውን እንዲሸፍን አድርገህ መልካቸውን ስራ ብሏል። ፊት ነው የጠየኩህ እኔ። ፊት መልክ፣ ምን አይነት መልክ፣ ምን አይነት ፊት ነው ያልክ የጠየኩህ? ካላወኩም በለኝ። በኢንስትራክሽኑ መሰረት ሰርቷቸዋል። እሱን ሄደህ ሙሴን እንጠይቀዋለን አብረን ሙሴን እንጠይቀዋለን። ምን አይነት ሴት አምጥተህ አገኘሃቸው? ወደ እንትኑ እንመለስ። ሄደዋ ምንም ችግር የለውም ወንድም ማለት ነው። እሺ በጣም ጥሩ። አንድ ስዕል ላሳይህና ይሄ ስዕል የምንስሉት ይሄ ጣዖት ነው። ይሄ ምንድን ነው እሱ? ይሄ ጣዖት ነው። ማንም ያየው ስለሌለ በእጅ የተሳለ ነገር ይሄ ጣዖት ነው። ለዚህ የምትሰግድለት ከሆነ ጣዖት ነው። ይሄ ጣዖት ነው። ይሄ ስዕል ጣዖት ነው። የምትሰግድለት ከሆነ ይሄ ስዕል ስለ ጣዖት ነው የሚነግርህ። አሁንም ጥያቄ የምትሰግድለት ከሆነ ጥያቄ ነው ዜዶ የጠየቁ ጥያቄ። ይሄ ስዕል የሚገልጸው መግለጫው፣ ይሄ ስዕል የሚናገረው መልእክት የሚያስተላልፈው ስለ ጣዖት ነው። ይኸውልህ ኢየሱስ ክርስቶስ የተሰቀለበትን መስቀል አድርገህ መስቀሉን አንዴ ስማኛ። ጥያቄ እኔ ነው የጠየቁ ጥያቄ። አትስገድላቸው በሚለው መሰረት ይኸውልህ ከሰገድክለት ጣዖት ነው። ይሄ ስዕል የጣዖት መልእክት ነው የሚያስተላልፈው። ከሰገድክለት ጣዖት ነው። እኔ ጠየቅኩ። ይሄ ስዕል የሚያስተላልፈው መልእክት የጣዖት አሁንም ደግሜ እላለሁ፣ ከሰገድክለት ጣዖት ነው። ስዕል በራሱ ችግር የለውም። ከሰገድክለት ግን ጣዖት ነው። ችግር የለውም። መልስ የለም በሚለው ያዘው። ምንም ስዕል በራሱ ችግር የለውም። ደግሜ እያልኩ ነው። ከሰገድክለት ግን ጣዖት ነው። ልመለስ። ከዚህ ከሉተሪያን ጣዖት ያሳያል። 33 ጀምራ 38 እስኪ ቆይ ደቂቃ የሚዝልን እኮ ዮኒ ነው። ጨርሳል አባቱ ጨርሳል። 38 አልፏል። ጨርሳል። ምን 33 ሆኖ 38 ሲሆን እኮ የመሀለኛው ደቂቃ አለ አይደለ? የምትያዝ በመሀል የምትሄድ አንድ ደቂቃ ጨምርለት። ችግር የለውም። እሺ ጥሩ። ይሄ ጣዖት ነው። ሉተሪያን የሚስሉት ስል ነው። ሁሉ ጣዖት ነው። ከሰገዱለት ጣዖት ነው። እኔ ስለ ስግደቱ እኔ ከስግደቱ ጋር አታመልካቸው። እኔ ጥያቄ እሱ አይደለም፣ አታገልግላቸው ተብሏል። ጥያቄ ነው እሱ አይደለም። ለምሳሌ ላሳይ። ለምሳሌ ይሄንን በክርስቶስ በቅዱስ ቁርባን ወይ በስጋው በደሙ መስለውታል። ይሄ መልእክቱ ይሄን ነው የሚያስተላልፈው ብለዋል። ኦኬ ይሄ መልእክት ይሄ ስዕል ጣዖት ነው። ከስዕሉ ችግር የለንም ከመስገዱ እንጂ እኔ እሱን አልጠየቅኩም። ከመስገዱ ነው። ከመስገዱ እናንተ የምትሰግዱላቸው በሙሉ ጣዖታት ናቸው። መልስ የለውም። እሺ ወደ ጠይቀኝ በቃ ዜዶዋ። ኦኬ ቴንክ ዩ። እሺ ከሐዋርያት መካከል አንድ ስለ ስዕላት ያስተማረ ሰው አለ? ስለ ስዕላትና ስለ ቅርጻ ቅርጽ ያስተማረ አለ ከሐዋርያቱ ከነ ጳውሎስ ከነ ጴጥሮስ?
እሺ እኛ መጽሐፍ ቅዱስ በአዲስ ብቻ ኪዳን አማኝ አይደለንም። መጽሐፍ ቅዱስ ብቻ አማኝ ስላልሆንን የሐዋርያት ተከታዮች፣ የሐዋርያት ተማሪዎች፣ የሐዋርያት ደቀ መዛሙርት ስለ ስዕላት ያስተማሩትን ላሳየ ትቀበላለህ ቢንጎ አለቀ በቃ። የለም ከሐዋርያት መካከል የለም አለቀ። ነው? እሺ ሁለተኛ ለስዕላት መስገድ፣ ስዕላትን መሳም፣ ለስዕላት የተለየ ቦታ መስጠት በሐዋርያት ዘመን ነበር? ከመሳል ውጭ ስለ መሳል አልተናገርኩም። ከመሳል ውጭ በሐዋርያት ዘመን ነበር? እሺ ስለዚህ አሁንም ልቀጥል። የሐዋርያትን ደቀ መዛሙርት ትምህርት ትፈልጋለህ? እኔ መጽሐፍ ቅዱስ ብቻ አማኝ አይደለሁም። አሁን በቃ የለም አለቀ። እሺ በማርያም ስዕል ፊት መስገድ እና ለእሷ ጸሎት ማድረግ መጽሐፍ ቅዱሳዊ ነው? ስለ ጸሎት ነው ጥያቄ። አሁን ስለ መጽሐፍ ቅዱሳዊ ነው ወይ? በቃ ስለ ስዕል እያወራን ነው። ስለ ስዕላት ነው ጥያቄ። ሁሉ እናወራለን። ስለ ስዕላት ነው ጥያቄ። በስዕሏ ፊት መስገድ እና በስዕሏ ፊት መጸለይ መጽሐፍ ቅዱሳዊ ነው? ታሳየኛለህ? ከመጽሐፍ ቅዱስ አንድ ቦታ ስግደት ሁሉ አምልኮ ነው ብለን አናምንም። ከመጽሐፍ ቅዱስ አንድ ቦታ ላይ ታሳይ ትችላለህ? ልመልስልህ። አሁንም እኔ መጽሐፍ ቅዱስ ብቻ አማኝ ስላልሆንኩኝ በመጽሐፍ ቅዱስ በቃ የለም ችግር የለም። እሺ ለምሳሌ የመላእክትን ስዕሎች ትስላላችሁ። የመላእክት ስዕሎች በመጽሐፍ ቅዱስ ላይ እንደዚህ አድርገህ ገብርኤል ለምሳሌ ይሄ አይነት ነው ተብሎ መንፈስ ናቸው አይደለ? በመጀመሪያ ይህን ኮንፈርም አድርግልኝ። መንፈስ ይሳላል። እንግዲህ ሙሴ ስሏቸዋል አድርገን ያንን እናስቀምጣለን። በቃ የለም። እሺ በገብርኤል ስዕል ፊት በገብርኤል ስዕል ፊት መስገድና መጸለይ ወደ ገብርኤል መጽሐፍ ቅዱሳዊ ነው? መጽሐፍ ቅዱሳዊ ነው። እሺ አንድ በስዕል ፊት የሰገደና ጸሎት ያቀረበ ሰው ልታሳይን ትችላለህ? እሱን እኮ የነገርኩህ ነው። ዜዶዋ አየህ፣ መጽሐፍ ቅዱሳዊ ነው ስል ልታሳይን ትችላለህ ወይ? መጽሐፍ ቅዱሳዊ ከሆነ ትምህርት ነው የምናወራው። ትምህርቱን ላሳይህ። አንድ ሰው አሳየኝ። ትምህርቱን ላሳይህ ሆይ አንድ ሰው ወደ ገብርኤል ወደ ስዕሉ የሰገደ አንድ ሰው ከመጽሐፍ ቅዱስ ላይ ላሳይ ወይ? ትምህርቱን ላሳይ ወይ? እኛ መጽሐፍ ቅዱስ ብቻ አማኝ አይደለንም። የሰገደ ሰው እዚህ ቦታ ላይ አለ ብለህ መጽሐፍ ቅዱስ ብቻ አማኝ አይደለንም እኛ። እንዴ ትምህርቴን ላሳይ። መጽሐፍ ቅዱስ ብቻ አይደለም። ዝም ብሎ እኔ አንድ ነገር ልንገርህ፣ ጌታ ምስክሬ። ይኸውልህ አይሴድ ቅድም 2 ደቂቃ ይበቃኛል ብዬ ነበረ። ዊዝን 2 ሚኒትስ 5 ጥያቄዎች እየጠበቅኩ ነው። ዜዶ ኢቭን አንድ እኮ ነው የማወራ። ጥያቄ እንቀጥል ፕሊዝ። ኦኬ ጥያቄ፣ ሌላ ጥያቄ። ያሬድ ዛሬ መዝሙር ያሬድ እንደ ቤተክርስቲያን አገልጋይ መዝሙር ያሬድ ወደ እግዚአብሔር መንፈስ ነው አይደል? እግዚአብሔር መንፈስ ነው። አዎ ኦኬ። ሰው ወደ እግዚአብሔር ሲጸልይ የሚረዳው መንፈስ ቅዱስ ነው አይደል? ሰውን መንፈስ ቅዱስ ጸሎትም ሰሚ ነው፣ ረጅም ነው። መንፈስ ቅዱስ ጸሎትም ይረዳል፣ ይሰማል። እንደገና ደግሞ ስትጸልይም ደግሞ እንድትጸልይ የሚረዳ እሱ ነው አይደል? መንፈስ ቅዱስ ነው። ለስዕሉ ወደ ስዕሉ ስትጸልይ መንፈስ ቅዱስ ነው ወደ ስዕሉ የሚያጸልይህ? እሺ ጸሎት ወደ እግዚአብሔር የሚቀርብ ጸሎት ሁሉ መንፈስ ቅዱስ ነው ወይ? ወደ ስዕሉ የሚያጸልይ መንፈስ ቅዱስ ነው? አዎ፣ ምክንያቱም እኛ የእግዚአብሔር ክብር መገለጫ ፊት ስንቆም የእግዚአብሔር ክብር የሚገለጠው በመንፈስ ቅዱስ ስለሆነ የእግዚአብሔር ክብር መገለጫዎችን ነገሮች ሁሉ መንፈሳዊ ነገሮች ናቸው ብለን እናምናለን። ስለዚህ መንፈስ ቅዱስ ለምሳሌ አሁን አንተ ወደ ማርያም ስዕል ስትጸልይ መንፈስ ቅዱስ እንዴት እንደምትጸልይ ስለማታውቀው መንፈስ ቅዱስ ይመጣና ለማርያም ስዕል ምን ብለህ እንድትጸልይ ይረዳሃል ማለት ነው፣ ይነግርሃል ማለት ነው። አንተ አልክ እሱን። እኔ ስጸልይ መቼ እንደዛው ነው አልኩ። ኦኬ። ስለዚህ ወደ እሷ ስትጸልይ መንፈስ ቅዱስ ይረዳሃል። ልንገር እንደዛ ከሆነ አሁንም በደንብ ስማኝ። እኛ ቅዱሳት ስዕላት ነገረ እግዚአብሔርን ይተርካሉ፣ የእግዚአብሔርን ነገር ያስተምራሉ። ስዕላቱ ሁሉ ቅዱሳኑ ሁሉ የሚመሩት ወደ ክርስቶስ ነው። ስለዚህ ስዕላቱ ፊት ስንቆም ወደ ክርስቶስ የሚመሩን ትምህርቶች ያዙ ናቸው። ስለዚህ በስዕላቱ ፊት ስንቆም የጠየቅኩህ መንፈስ ቅዱስ ይረዳሃል ወይ ነው ያልኩት። መንፈስ ቅዱስ ወደ ስዕሉ እንድትጸልይ መንፈስ ቅዱስ ይረዳሃል ወይ? ምን ብለህ እንድትጸልይ ይረዳሃል? መንፈሳዊ ነገሮቻችን ሁሉ በመንፈስ ቅዱስ የሚመሩ ናቸው። በቃ እሺ ያሬድዬ፣ የመጨረሻ ጥያቄ የስላሴ ስዕል አላቸው። የስላሴ ስዕል ወልድ በስጋ ተገልጧል። እውነት ነው። ኦኬ። እነዛ 3 ሽማግሌዎች ወልድን የሚጨምር ስዕል ነው? እሺ በጣም ጥሩ። ስለዚህ የስላሴን ስዕል እንደዛ የመሳልንበትን ምክንያት ላስረዳ። የስላሴን ስዕል በገጸ አረጋዊ የሳልንበት ምክንያት የእግዚአብሔርን አባትነት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ጠባቂነት፣ የእግዚአብሔርን ለእኛ ያለውን አባትነቱን ለመግለጽ በአረጋዊ አንድም ደግሞ በዘመናቱ የሸመገለ የሚለውን ያንን ይዘን
ያንን ለመስበክ ያንን ለማስተማር በዘመናቱ ላይ የነበረውን ለማስተማር በገጸ አረጋዊ እንስላለን። ያ ስላሴ ነው እያልን አይደለም። እኛ የስላሴን አንድነትና ሶስትነት ፍጹም የአካል ልዩነት እንዳለ አብ ወልድ እንዳልሆነ ወልድ አብ እንዳልሆነ መንፈስ ቅዱስ አብና ወልድ እንዳልሆነ የአካል ሶስትነት እንዳለ ማሳየት በሶስት ገጸ አረጋዊ እንስላለን። ለስላሴ ለማታውቃቸው ለሶስቱ ግን ትሰግዳለህ። የማላውቀውን አምላክ ይሰገድለታል። የስላሴ ስዕል ይሰገድለታል። በጣም ጥሩ ይሰገድለታል። ለስዕሉ ባለቤት ለእግዚአብሔር እንሰግዳለን። አምልኮ ስግደት እናቀርባለን። ለስዕሉ ይሰገዳል። ለስዕሉ ባለቤት በስዕሉ ፊት አትሰግድም። ለስዕሉ ባለቤት አሜሪካ ያሬድዬ አብራራው። መልካም እናጠቃለን። ሆን ይበቃል። ይህን ያህል ከተደበደብክ እኔ እንግዲህ ድብደባ አልነበረም። በፍቅር አይሻልም ዜዶ? ችግር የለውም። ሌላው ንግግሩ እኮ አስፈላጊ። ያሬዶ በጣም የምንዋደድ ሰዎች ነን። ለእኔ ላረስቶ እቺ ቅባታችን ወዳታለሁ። በጣም ነው በወደው። በማር የተለወሰች ላስላሷ ደስ ይለኛል እናንተ ቤት። ስለዚህ እሱ ይቅርና አሁን ደግሞ ያሬድዬ ጌታ ኢየሱስ ይባርክ ወንድም። ቆይ ያሬድ የሚጠይቅ እንጂ አሁን ማጠቃለያ ጨረሰ እኮ እሱ ጠይቆ ማጠቃለያ ነው። 5 ደቂቃ ይሰጠንና እሺ፣ ትልቁ ላይ አድርገኝ ሆኔ ፕሊስ። እሺ፣ እግዚአብሔር ይስጥልን። ጥሩ ውይይት ነበረን። ለእኔ ድብደባ ነው ብዬ አላስብም። ምክንያቱም የመሸነፍ የማሸነፍ ጉዳይ ሳይሆን ትምህርት ነው የተገለጠው። እኔ ዜዶን አልደበደብኩትም፣ ትምህርቴን የነገርኩት። ሆፕፉሊ እሱን በዛ ይረዳዋል ብዬ አስባለሁ። ለማንኛውም ግን ልመለስ። እንግዲህ ዛሬ ከዜዶ ጋር እንዳወራ ነው እንዳያችሁት ስዕላት ጣዖት ናቸው ብሏል። ስለዚህ ለምሳሌ ይህን ስዕል እኛ ስናስቀምጥ ዮሐንስ ወንጌልን እየሰበክን ነው። ዮሐንስ ወንጌል ምዕራፍ 19 ሙሉን የያዘ ሀሳብ ነው ይህ ስዕል። ይህ ስዕል እዚህ ጋር እንደምታዩት የራስ ቅል ያላችሁ በራስ ቅል በጎልጎታ ጌታ እንደሰቀሉት ለማሳየት ነው። መስቀሉ አለ፣ ጎኑን ሲወጋ አለ፣ እነ ዮሐንስ አሉ፣ እመቤታችን አለች። ይሄ ደግሞ ሲጨልም አለ። ስለዚህ አንድ ሰው ይሄን አይቶ ክርስቲያን የሆነ ሰው መጽሐፍ ቅዱስ አውቃለሁ የሚል ሰው ይሄን አይቶ መቼም ጣዖት አያመልክም። ይሄን አይቶ ነገረ ክርስቶስ ሕማሙ፣ ግርፋቱ ስለሱ ቤዛ መሆኑ ይረዳል። ለምሳሌ ማንበብ መጻፍ የማይችል ሰው ወደኛ ቤተክርስቲያን ቢመጣ ስዕላቱን አይቶ መንፈሳዊ መልእክት መጽሐፍ ቅዱስን ይማራል። ወደ እነ ዜዶ ቸርች ቢመጣ ድንጋይ ነው የሚያው፣ ቆርቆሮ ነው የሚያው፣ ሚስማር ኮፍያ ሚስማር ነው የሚያው። ወይ የአዳራሽ ላይት ነው የሚያው፣ ወይ ጋዝ ነው የሚያው፣ ጋዝ ላይት ነው የሚያው። ወደ እኛ ቤተ መቅደስ ሲመጣ ግን በስዕላት ዙሪያን ይደረጋሉ። ለምን? ስዕላቱ ራሳቸው ምን ስለሆኑ መጽሐፍ ቅዱስን የሚያስተምሩ። የእግዚአብሔርን ቃል እኛ ስናስተምር ማንበብ የሚችለው መረዳት የሚችለው በስብከት በትምህርት ይረዳል። ማጽፍ ማንበብ የሚችለው እየጻፈ እየተማረ ይወስዳል። ማንበብ የማይችሉ ሰዎች የተለያየ ምክንያት ማንበብ የማይችሉ ሰዎች በስዕላት ይማራሉ። ስለዚህ ስዕላትን እኛ በቤተ መቅደስ የምንስለው በቤታችን ስዕላትን የምንጠቀመው ለትምህርት ለጸሎት እንጠቀመው። ለምሳሌ በዚህ ስዕል ፊት ቆሜ ስጸልይ የክርስቶስ ሕማም የክርስቶስ ቤዛነት ስለኔ የተገረፈው ግርፋት ስለኔ የተሰቀለው መሰቀል ትዝ ይለኛል። ይሄን እያሰብኩኝ ለክርስቶስ ለአምላኬ በእንባ እጸልያለሁ። ሕማሙን እያሰብኩ አምላኬን አመሰግናለሁ ስላደረገልኝ ቤዛነት። እነ ዜዶ ቸርች ይሄ መስቀል አለ። ክርስቶስ በዚህ አይነት መስቀል ተሰቀለ የሚል ትምህርትም ማስረጃም የላቸውም። ግን ይሄን መስቀል ይሰቅላሉ። ይሄን መስቀል በየአዳራሾቻቸው ያደርጋሉ። በአንገቶቻቸው የሚያደርጉ አሉ። ይሄን ማነው ሳሉ ያላችሁ፣ ይሄን ማነው ቅረጹ ያላችሁ ብንል መልስ የለም መቼም። ስለዚህ እነሱ ሲቀርጹት ቅዱስ፣ እኛ ስናስቀምጠው እኛ ስንስለው ጣዖት የሚሆንበት ምክንያት በጣም የሚገርም ነው። ስለዚህ ስዕላት ሲጀመር መጽሐፍ ቅዱሳዊ ናቸው። ምክንያቱም እግዚአብሔር ለሙሴ አርግ ብሎ የእግዚአብሔር ክብር መገለጫ የሆኑትን ነገሮች በመሳል በመቅረጽ መቅረጽ ማለት መሳል ማለት ነው በነገራችን ላይ። ምክንያቱም አንድ ሰው እየቀረጸ ሲመጣ ስዕል መልክ ነው የሚያስቀምጠው፣ ገጽ ነው የሚያስቀምጠው። ስለዚህ ይህን እንድትረዱ እንፈልጋለን። በጥንቲቷ ቤተክርስቲያን ስዕላትን መሳል የሐዋርያቱ ደቀ መዛሙርት ይሄን ነገር በደንብ አስተምሮናል። ቅዱስ ጳውሎስም ክርስቶስ በፊታቸው ሆኖ እንደተሳለ ይላል። ይህን ነገር ስናይ አይኔን ጨፍኜ የክርስቶስን ነገር በህሊና የሳሰብ እኮ ስዕል ነው የምስለው እኮ አይደል? ይሄ እኮ መቼም እንካካድ ለውይይት ተብሎ እንዲያው በቃ እርስ በርስ እንካካ ካልተባለ በስተቀር አንድ ሰው በህሊና በመንፈስ ቅዱስ ሆኖ እኮ የክርስቶስን ነገር ሲያስብ እኮ እየሳለው እኮ ነው።
ህማሙን እየሳለው ግርፋቱን ስቅላቱን ሁሉ እየሳለው እኮ ነው። በህሊናው እኮ ስዕል ነው እኮ የሚሳለው። እኛ ራሱ እኮ የእግዚአብሔር ስዕሎች ነን። ባይዘው እንዴ እኛ ራሳችን እኮ እግዚአብሔር የሳለን እኮ እግዚአብሔር የፈጠረን የእግዚአብሔርን ፍጥረት ድንቅ እጹብ መሆናችን እኮ የምናስረዳነን እኛ ራሱ ስዕልን ራሱ እግዚአብሔር እንዲስሎ የፈቀደ ነው። ስለዚህ ስዕላት መንፈሳዊ ዓላማ አላቸው፣ ትምህርት ይሰጣሉ። በፊታቸው ጸሎት እናደርጋለን። ለቅዱሳን ደግሞ የአክብሮት ስግደት እንሰግዳለን። የአክብሮት ስግደት ማለት ነው ለስዕሉ ባለቤት፣ ለቀለሙ አይደለም፣ ለተሳለው አይደለም፣ ለስዕሉ ግን ባለቤት፣ ስዕሉ ለወከለው ወካይ ለሆነው ክብራችን እንሰጣለን። ለስላሴ የስላሴ ደግሞ ተነስቷል። የስላሴን በተመለከተ ደግሞ ጥቂት ነገር ልናገር። የስላሴን ስናይ ቅድም ዜዶ 3 ሽማግሌዎች ብሎ ሊያላግጥበት የሞከረው ነው። ይሁን ችግር የለውም። እዚህ ጋር እንደምታዩት ይሄ የስላሴ ነው። የስላሴን ይኸው እዚህ ጋር 4 እንስሳት አሉ። የጥጃ አለ፣ ራዕይ ዮሐንስ ላይ እንዳነበብ ነው። አንበሳ አለ፣ ንስር አለ፣ እዚህ ጋር ሰው አለ። 24ቱ ካህናተ ሰማይ አሉ። ስላሴ ደግሞ በዙፋን ላይ እናያለን። ኦኬ ስላሴ ይሄ ስላሴ ነው እያልን አይደለም። ምን እያልን ነው? የአብ የወልድ አሁን እዚህ ጋር አብ ይሄ ነው ወልድ ይሄ ነው አይልም። አይታችሁ ከሆነ መልካቸው አንድ አይነት ነው። ኦኬ ምክንያቱም አብ የኖረበት ዘመን ላይ ወልድም ነበርና መንፈስ ቅዱስም እኩል ሆኖ ይኖር ነበርና አብ ፍጹም አካል ፍጹም ገጽ፣ ወልድ ፍጹም አካል ፍጹም ገጽ፣ መንፈስ ቅዱስ ፍጹም አካል ፍጹም ገጽ፣ በአካል ሶስት እንደው ለማሳየት የአካል ሶስትነትን ለማሳየት በዚህ መልክ እናስቀምጣለን። በዘመናት የሸመገለውን እግዚአብሔርን የአልፋና ኦሜጋውን ለማሳየት በገጽ አረጋዊ እናስቀምጣለን። ምክንያቱም ገጽ አረጋዊ ምንን ስለሚያሳይ የአንድን አዛውንት እድሜ ረጅም እንደሆነ ያሳያል። በዛ መልክም እኛ የእግዚአብሔርን ቅድመ ዓለም መኖሩን በዘመናት ሁሉ የሸመገለ የዘመናት ባለቤት መሆኑን ለማሳየት አባትነቱን ጠባቂነቱን ለማሳየት በዚህ መልኩ መጽሐፍ ቅዱሳዊ ትምህርታችንን በስዕል መልክ እናስቀምጣለን። ስለዚህ አብ ወልድ መንፈስ ቅዱስ የቱ ነው አብ አትሉኝ። ምክንያቱም አንዱ ኖሮ አንዱ በኋላ የተገኘም ስላልሆነ ስለዚህ የእግዚአብሔር ሰዓት በዛ ብታስቆመኝ አሪፍ ነበረ። ይቅርታ ወደዛ ስለዞርክ ያሬዶ ምልክት ራሱ ባረግ የምታየን ስላልመሰለኝ ነው። እሺ ሶሪ፣ በጣም ይቅርታ። እሺ በቃ እግዚአብሔር ይስጥልኝ፣ አመሰግናለሁ። ከፍ አድርጎኝ። ቴንክ ዩ ያሬድ። ይኸው ኧረ በትልቁ ነው ማድረግ ያባ። እሺ ወንድሜ ተባረክ ይሁን። እሺ እንግዲህ ያሬድ ይሄንን ሀሳብ አንስተዋል። አንድ ሉተራዊ አሁን ዛሬ ቢመጣ አንድ እንትን ይሄንን እንደ ማስተማሪያ የልጆች ማስተማሪያ የህፃናት ልጆች ማስተማሪያ ይኸው ችልድረን ቡክ ኦፍ ኢሉስትሬትድ ዊዝ ሉተራን አይከንስ ነው የሚለው ማለት ለልጆች ማስተማሪያ። ለምሳሌ እንደዚህ ኢየሱስ ክርስቶስ ተጠመቀ፣ እንደዚህ ሆነ፣ ኢየሱስ ክርስቶስ ሊገረዝ ሄደ፣ እንደዚህ አይነት ነገሮችን ለማድረግ ሊያስተምሩበት ይችላሉ። ከዚህ ውጭ ግን በኢትዮጵያ ቤተክርስቲያን እንደሚታየው ሰዎች እነዚህን ስለው ሉተራን እነዚህን ስለው በእነሱ ፊት ሻማ እያበሩ የሚሰግዱላቸው ወደ እነሱ የሚጸልዩባቸው ካለ ያሬድ ማቅረብ ይችል ነበረ። ኦንሊ ያወራው ምንድን ነው? አይ እንደዚህ ያደርጋሉ ማስተማሪያነት ይጠቀማሉ ብሎ ነው። የህፃናት መጽሐፍ ላይ እንኳን እነሱ ጋር አይደለም እኛም ቤተክርስቲያን ውስጥ አንዳንድ ጊዜ የህፃናት ትምህርት የሚሳልባቸው ነገሮች ላይ ግርግዳ ላይ የሚሰቀሉ ነገሮች ላይ ኢየሱስ ክርስቶስ እንደዚህ ያለ በመስቀል ላይ እንደዚህ ተሰቀለ ምናምን የሚሉትን ነገሮች ለህፃናት ስዕል እናውላቸዋለን። ሰዎች እንዲማሩበት ሊደረግ ይችላሉ። ችግሩ ያለው ግን አሁንም ያሬድ መንካት ያልፈለገው ላይ መስገድ ወደ እነዚህ ወደማይሰሙ አሁን ይህንን ወደዚህ እንዴት ሰው ወደዚህ ይጸልያል እንዴ? ይሄ እኮ መጽሐፍ ቅዱሳዊ አይደለም። ወደዚህ ስዕል ሰው እንዴት ይጸልያል? ትልቁ ችግርም እኮ ያለው እዚህ ጋር ነው። ከኛ ጋር ማያግባባውም ይሄ ነው አንደኛ። ሁለተኛ አሁን ያነሳው የገላትያ መጽሐፍ ምዕራፍ 3 አለ። ያሬድዬ እንደ ቤተክርስቲያን አገልጋይ ይህንን በጣም ማወቅ ነበረብህ ብዬ አስባለሁ። እንደዚህ ነው የሚለው መጽሐፉ፣ እንደዚህ ነው የሚለው የማታስተውሉ የገላትያ ሰዎች ሆይ፣ የገላትያ መጽሐፍ ምዕራፍ 3 ቁጥር 1 በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። በዓይኖቻችሁ ፊት በእናንተ ውስጥ በውስጣችሁ ክርስቶስ የሚሳለው በሰው ውስጥ ነው። ክርስቶስ በስዕል ተስሎ ሁሌ የምናየው አይደለም። አንደኛ ማንም ስዕሉን የነገረንም አንድ ሙስሊም የሆነ ቦታ ላይ ቁጭ ብሎ የሚስለው ለገበያ የሚያቀርበው መርካቶ የሚሸጥ አንድ ስዕል ጌታ ኢየሱስን ይወክልልኛል ብዬ በፍጹም አልሰግድም። በፍጹም እግዚአብሔር የሚሰገድለት ቅድም ብያቸዋለሁ። ዮሐንስ ወንጌል ምዕራፍ 4 ላይ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል፣ እርሱም አሁን ሆኗል።
ስለዚህ ሰዎች የሚሰግዱት ለማን ነው? ለእግዚአብሔር ነው። በምንድን ነው የሚሰግዱት? በእውነትና በመንፈስ ነው ለእግዚአብሔር የሚሰገደው። ለስዕል መስገድ መጽሐፍ ቅዱሳዊ አይደለም። ይሄንን ተመልከቱ። ይሄ ሰው ደሜ ነው። ከዚህ የሄደ አካባቢ ሶሪ አይ ነው የሰው ርዕስ ለምን ታነሳለህ? ዋይ ምን አደረኩኝ? ትምህርት ላይ ፎከስ አለ። ምንድን ወደ ፐርሰናል ሰዎች ስዕል እኮ ላሳይ እኮ ነው። የተለያዩ ስዕሎች የማርያም ስዕል የተለያየ መሆኑን ላሳይ እኮ ነው። በተለያየ ጊዜ የያዛቸውን ስዕሎች መታው እችላለሁ። እዚህ ጋር አድርጌ ማውራት እችላለሁ። ለምሳሌ ኦኬ የኢትዮጵያ ቤተክርስቲያኑ ተከታይ የሆኑ ሰዎች ወንድማችንን ደሜንም ጨምሮ ቢሆን ምንድን ነው የሚያደርጉ? ለምሳሌ የተለያዩ የማርያም ስዕል ተብሎ የተለያዩ ስዕላት ለምሳሌ ማርያም ነች ይባላል፣ ግን 17 20 50 አይነት ስዕላቶች አሉ ማለት ነው። ለእነሱ ስዕላት ሁሉ የተለያዩ ስዕላት በተለያዩ ሰዎች የተሳሉ የተለያዩ ስዕላትን በጭንቅላታቸው የተሸከሙ ምን ያደርጋሉ? ለነሱ ለሚሸከሟቸው ይሰግዱላቸዋል። መጽሐፍ ቅዱስ ምን ይላል? የሚሸከሟቸውን ያመልኳቸዋል ይላል። ለማይሰማ ጆሮን የሰራ እያለ ጆሮ ለማይሰማ ይሰግዳሉ ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄ ሊትራሊ አጌንስት ባይብሊካል የሆነ ነገር ነው። ሶስተኛ ነገር ላንሳ። ያሬዶ የመለሳቸውን ቅድም ላንሳና ልጨርስ። ያሬድ የጠየኳቸውን 4 ጥያቄዎች ከሐዋርያት አንድ ሐዋርያ አቅርብልኝ፣ ከሐዋርያት መካከል አንድ አቅርብልኝ ስለ ስዕል ያስተማረ ብዬ ስለው መጽሐፍ ቅዱሳዊ አይደለም ብሏል። አንድ ሁለተኛ እሱ ብቻ አይደለም፣ የሳለ ብቻ አይደለም። ወደ እነዚህ ስዕሎች ኢቭን የጸለየ ያለ ወይ? የለም፣ እኛ መጽሐፍ ቅዱስ ብቻ አይደለንም ብሏል። አንድም 5 ጥያቄ ጠይቄዋለሁ። ከ5ቱ ጥያቄ አንድ እንኳን አዎ እዚህ ቦታ ላይ መጽሐፍ ቅዱሳዊ ነው ብሎ የመለሰው ነገር የለም። ለምን? ቅድም ብያቸው እኔ አሁንም ቢሆን ኢቭን አሁን ስናገር ራሱ የሚቸግረኝ ምንድን ነው ካላችሁኝ ማስረጃ በሌለው ለምሳሌ አንድ የሆነ ቦታ አንድ ቃል ቢኖር እሱን አንስቼ ይሄ እኮ የሚለው እኮ እንደዚህ ነው። ለምሳሌ አሁን ይሄንን የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ይላል። አሁን ይሄ ስዕል ነው ቢለኝ አይደለም ያሬድዬ፣ ኢየሱስ ክርስቶስ በዓይናችሁ ፊት ነው የሚለው ብዬ ስለዚህ ቃል ላወራ እችላለሁ። በሌለ መጽሐፍ ቅዱስ ክፍል ላይ ግን ምንም አይነት ትምህርት መስራት ምንም አይነት መልስ መስጠት አይቻልም። ስለዚህ አንድም እሱ እንደተናገረው መጽሐፍ ቅዱሳዊ አይደለም። 5 ጥያቄ ተጠይቆ አንዱን መጽሐፍ ቅዱሳዊ ብሎ አልመለሰም። ቴንኪዩ። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። መዳን በክርስቶስ በኢየሱስ ብቻ ነው፣ እርሱም በማመን ነው። ቴንኪዩ። እሺ ቴንኪዩ። ፎሎ አፕ ኩዌሽኖች ካሉ ጥሩ ነው ብዬ አስባለሁ። ካልሆነ ደግሞ ሌላ ርዕስም ካለ የሚወያይ ሰው ካለ ጥያቄ መቀበልም እችላለሁ። ጥያቄ የሚቀበል ከሆነ እሱም ካልሆነ ደግሞ ፎሎ አፕ ኩዌሽኖች ካላችሁ ማውራት ትችላላችሁ።